ኢትዮጵያ በሚያስገርም ፍጥነት የዲጂታሉን ዓለም እየተቀላቀለች ነው። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ዋና ኃላፊ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የተከበራችሁ ሚኒስትሮች፣ ክቡራን የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት አባላት፣ የግሉ ዘርፍ ተወካዮች፣ የልማት አጋሮችና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ በማስቀደም በሀገራችን እየተከናወኑ ያሉ የዲጂታል የለውጥ ስራዎችን በትብብር ወደ ላቀ ደረጃ ለማድረስ እየተደረገ ያለውን ጥረት ለመደገፍ ያላችሁን ቁርጠኝነት በዲጂታል ኢትዮጵያ 2025 ትግበራ ወቅት በማሳየታችሁ የተሰማኝን ልባዊ ደስታ እየገለጽኩ እንኳን ወደ ዲጂታል ኢትዮጵያ 2030 በደህና መጣችሁ ለማለት እፈልጋለሁ። ኢትዮጵያ የማደግ ፍላጎትና የማደግ አቅም ያላት ሀገር ናት። የሚያስፈልገን የማደግ ፍላጎታችንንና የማደግ አቅማችንን የሚያገናኝ ስልት ነው። ይህ ስልት የማደግ አቅማችንን በማደግ ፍላጎታችን ልክ እንድንጠቀምበት የሚያደርግ መሆን አለበት። ለዚህ ደግሞ የምንከተለው ስልት ፈጣን፣ ተደራሽ፣ እመርታ የሚያመጣና የሕዝብ እርካታን የሚጨምር መሆን ይኖርበታል። ዲጂታል ቴክኖሎጂን የፈለግነው ለዚህ ነው። የማደግ አቅማችንን በማደግ ፍላጎታችን ልክ እንድንጠቀምበት ስለሚያደርገን። መንግስት የዲጂታል ኢትዮጵያን መርሃ ግብር ሲዘረጋ መሰረት ያደረጋቸው የሀገር በቀል የኢኮኖሚ ማሻሻያ እቅድ፣ የ10 ዓመት የልማት እቅድና የአፍሪካ ህብረት አህጉራዊ የዲጂታል ትራንስፎርሜሽን ስትራቴጂዎችን ነው። እነዚህም መሰረት አድርጎ የተቀረጸው የዲጂታል ኢትዮጵያ መርሃ ግብር በመደመር መንግስት እይታ መሰረት ፈጠራን፣ ፍጥነትንና እመርታን ለማምጣት እንዲያስችል ሆኖ የተዘጋጀ ነው። ፈጠራ ስንል አዲስ የዲጂታል ቴክኖሎጂዎችንና አጠቃቀሞችን መፍጠር ብቻ አይደለም። የዲጂታልን ዓለም እድሎችን በመጠቀም አዳዲስ ስልቶችን፣ ቴክኖሎጂዎችን፣ አሰራሮችንና ግኝቶችን መፍጠር ጭምር ነው። ፍጥነት ስንል ደግሞ አንድን ሂደት ለማከናወን የሚወስደውን የሰው ኃይል፣ ጊዜ፣ ጉልበትና ቁሳቁስ በመቀነስና በመቆጠብ እጅግ በፍጥነት ለመከወን መቻል ነው። ፈጠራና ፍጥነትን ከመጠቀም ባለፈ ከዓለም እድገት ተስተካካይ ለመሆንና ብሎም ለመብለጥ አንዳንዶችን የእድገት ምዕራፎች እየዘለሉ መሄድ ይገባናል። ዲጂታል ቴክኖሎጂ ለእንዲህ ያለውን መርታ አስቻይ ሁኔታዎችን ሊፈጥርልን የሚችል በዚህ ዘመን የተበረከተልን እድል ነው ብንል መሳሳት አይሆንም። የለውጡ መንግስት የዲጂታል ዘርፍ እንደ አስቻይ አቅም ብቻ የሚታይበትን የቀደመ እይታ ከፍ አድርጓል። የዲጂታል ዘርፍ ለሁሉም ዘርፎች ተደራሽ ሆኖ አንደኛው የኢኮኖሚ አንቀሳቃሽና የብልጽግና መዳረሻ ግባችን በእጅጉ ለማሳጠር የሚያስችል ዘርፍ መሆኑን በማመን በትኩረት እየተሰራበት ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህንን በመገንዘብ ዲጂታል ኢትዮጵያ 2025 ስትራቴጂን ከ5 ዓመታት በፊት አስቀድመን አጽድቀን ወደ ሙሉ ትግበራ አስገብተን ነበር። ዲጂታል 2025 ስትራቴጂ የዲጂታል መሰረቶች ተጥለውበታል። የዲጂታል ውጥኖች ተጀምረውበታል። እንዲሁም ዘርፈ ብዙ የሪፎርም ስራዎች ለማከናወን ተችሏል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ የቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል።
በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል። ከምንም በላይ እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራችን ወጥ፣ ተናባቢ፣ እውቀት መርና ወጪ ቆጣቢ እንዲሆን ለማድረግ የተሰራው ስራ ትልቅ ለውጥ አምጥቷል። የተበታተነ ሳይሆን በተደራጀ መልኩ ለመስራት በተደረገው ጥረት ለተመዘገቡ ውጤቶች አስተዋጽኦ አድርጓል። በዲጂታል ኢትዮጵያ 2025 ትግበራ ምዕራፍ የመንግስት አገልግሎቶችን ወደ አንድ ማዕከል በማምጣት ዜጎች ጊዜ፣ ወጪ ቆጣቢ፣ ተገማችና ቀልጣፋ አገልግሎት ለማግኘት የሚችሉበት ሁኔታ እየተፈጠረ ነው። ከዚህ በተጨማሪ በመንግስት አገልግሎት አሰጣጣችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን የመሶብ የአንድ ማዕከል አገልግሎት ስርዓት ለምቶ ወደ ስራ የተገባበት ወቅት ነው። መሶብ የአንድ ማዕከል አገልግሎት ተቋማት ካላስፈላጊ አስተዳደራዊና የቁጥጥር ወጪ ያዳነ ሲሆን እስካሁን በፌዴራል መንግስት ብቻ 23 ተቋማትን እንዲሁም 180 አገልግሎቶችን በአንድ ጣራ ስር ለማምጣት ተችሏል። ይህም ለዜጎች ቀልጣፋ አገልግሎት መስጠት የተቻለበት አውድ መፍጠር ችለናል። ስራው በክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። ከዚህ በተጨማሪ የታክስ ስርዓት ለማሻሻል የሚያስችል የኤሌክትሮኒክ ፋይሊንግ እንዲሁም የዓለም አቀፍ ንግድን ለማሳለጥ የሚያስችል የኤሌክትሮኒክ የአንድ መስኮት አገልግሎት ለመተግበር ተችሏል። በዚህ ወቅት ለዲጂታል የንግድ ስራዎች መሰረት ለመጣል የሚያስችል የህግ ማዕቀፍ እንዲሁም የስትራቴጂ ዝግጅት ተከናውኗል። በዚህ መሰረት በመንግስት ተቋማት እንዲሁም በግሉ ዘርፍ የዲጂታል ንግድ ስርዓቶች ለምተው በዲጂታል ስነ ምህዳር መገበያየት ተጀምሯል። ከነዚህ የዲጂታል ንግድ መተግበሪያ ስርዓቶች ውስጥ ዋነኛው በኢትዮ ቴሌኮም የለማው የዘመን ገበያ ይገኝበታል። ከዚህ ጎን ለጎን በዚህ የስትራቴጂ ትግበራ ወቅት የቢዝነስ ፕሮሰሲንግ አውትሶርሲንግ አገልግሎት መሰረት መጣል ተችሏል። በዲጂታል ኢትዮጵያ 2025 ትግበራ ወቅት የብሔራዊ መታወቂያ ስርዓት ማለትም የፋይዳ ስርዓት ለምቶ ወደ ስራ ገብቷል። በዚህ ስርዓት ከ30 ሚሊዮን በላይ ዜጎች ተመዝግበዋል። የፋይዳ መታወቂያ ከ72 በላይ አገልግሎቶች ጋር በማጣመር ተደራሽ ለማድረግ ተችሏል። እስካሁን ድረስ በዲጂታል የክፍያ ስርዓት ከ11 ቢሊዮን በላይ ልውውጦች ለማድረግ የተቻለ ሲሆን በዚህም ከ18.5 ትሪሊዮን ብር በላይ እንቅስቃሴ ተደርጓል። በዚህም የተነሳ በሀገራችን ታሪክ ለመጀመሪያ ጊዜ የዲጂታል የፋይናንስ እንቅስቃሴ ከጥሬ ገንዘብ እንቅስቃሴ መብለጥ ችሏል። ከሳይበር ደህንነት ስራዎች ጋር በተያያዘ የቁልፍ የህዝብ መሰረተ ልማት በማልማት ለኤሌክትሮኒክስ ፓስፖርት እና ለፋይዳ መታወቂያ አገልግሎቶች መስጠት ተጀምሯል። ከዚህ ጎን ለጎን የሳይበር ደህንነት ግንዛቤና ታለንት ልማትን የሚያሳድጉ ዘርፈ ብዙ የሳይበር ደህንነትና የዳታ ጥበቃ የህግ ማዕቀፎች ጸድቀው ወደ ስራ ገብተዋል። ይህም ደህንነቱ የተጠበቀ የሳይበር ምህዳር መገንባትና መደላድል ለመፍጠር ተችሏል። በዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማገዝ የሚችሉ 3 ልዩ ትኩረት የሚሹ ጉዳዮች ተለይተው ነበር። እነዚህም ፋይናንስ፣ የሰው ሀብትና ፖሊሲ ናቸው። ከፋይናንስ ጋር በተያያዘ የተሻሻለው የኢንቨስትመንት አዋጅ የአእምሯዊ ንብረትን እንደ ካፒታል እውቅና በመስጠት የዲያስፖራዊ ኢንቨስትመንት ለማበረታታት የሚያስችል መደላድል ፈጥሯል። የቴሌኮምና የባንክ ዘርፍ ፈቃድን በውድድር ለውጭ ኢንቨስተሮች ክፍት በማድረግ የፋይናንስ ዘርፍን እንቅስቃሴ ከተለመደው አካሄድ አውጥቷል። ውድድርን መሰረት ያደረገ ስልትም ተከትለናል። የፋይናንስ ዘርፍ ሌላው ትሩፋት የካፒታል ገበያ ስርዓትን ለሀገራችን ማስተዋወቁ ነው። ይህም በቀጣይ ጨዋታ ቀያሪ የኢኮኖሚ መርታ ሊያመጣ የሚችል ትልቅ ተስፋ የተጣለበት ነው። የዲጂታል ምህዳሩን ሰው ተኮር ከማድረግ ጋር በተያያዘ ዘርፉን ሊመሩ የሚያስችሉ መሪዎች ማፍራት በዲጂታል 2025 ስትራቴጂ ትግበራ ወቅት ትኩረት ከተሰጡ ጉዳዮች ውስጥ ዋነኛው ነው። ሀገራችን የ5 ሚሊዮን ኮደርስ መርሃ ግብር በመተግበር ላይ የምትገኝበት አንዱ ምክንያት ሰው ተኮር ለማድረግ ነው። እስካሁን በአጠቃላይ ከ2.8 ሚሊዮን ሰልጣኞች በላይ በመላው የሀገሪቱ ክፍሎች በማሰልጠን 1.9 ሚሊዮን ሰልጣኞች ሰርቲፊኬት ወስደው ለመመረቅ በቅተዋል። ከዚህ ባሻገር ባለፈው 5 ዓመታት መንግስት የስታርታፕ አዋጅን እንዲጸድቅ እንዲሁም ለሀገራዊ ችግሮች ሀገራዊ መፍትሄን የማምጣት መርህን በመከተል ላሉብን ችግሮች የመንግስትና የግል አጋርነት መሰረት ያደረገ አገር በቀል መፍትሄ ማምጣት የሚያስችል መደላድል መፍጠር ችሏል። የዲጂታል ስነ ምህዳሩን ሙሉ ለማድረግ የተለያዩ አስቻይ ፖሊሲዎችና የህግ ማዕቀፎች በመቅረጽ ወደ ስራ ማስገባት ተችሏል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራን፣
በዛሬው ዕለት የዲጂታል ኢትዮጵያ 2025 ትግበራ ምዕራፍ በይፋ ይዘጋል። ዲጂታል 2025 ኢትዮጵያን ወደ ሌላ ምዕራፍ አሸጋግሯል። የፋይናንስ አሰራሯን፣ የአገልግሎት አሰጣጧን፣ የህዝብ ትስስሯን፣ የንግድ ስርዓቷን፣ የመንግስት ተደራሽነቷን፣ የጸጥታና ደህንነት አጠባበቋን፣ የሚዲያ አውዷን ወዘተ ወደ ሌላ ምዕራፍ አሻግሮታል። የወጣቶቻችን ስነ ልቦና፣ አስተሳሰብና አሰራር ተቀይሯል። ስለዚህም በዚህ በተቀየረ እሳቤ ስርዓት አውድና አጠቃቀም መሰረት ወደ ሌላ ምዕራፍ መሸጋገር ያስፈልገን ነበር። እነሆ ዛሬ ወደ ዲጂታል ኢትዮጵያ 2030 አዲስ ምዕራፍ የምንሸጋገርበት እጅግ ታሪካዊ ቀን ነው። ይህንን ታሳቢ በማድረግ ከሳምንታት በፊት የዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት ጸድቋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዚህ አዳራሽ የተገኛችሁ ታዳሚዎች በሙሉ እንዲሁም ዲጂታልን ጨምሮ በተፈጠሩ የተለያዩ የግንኙነት አማራጮች ይህን ፕሮግራም የምትከታተሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና የኢትዮጵያ ወዳጆች ሁሉ እንኳን ደስ አላችሁ፣ ደስ አለን ማለት እፈልጋለሁ። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት፣ ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ የዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት፣ ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ይህ ትልቅና ጥልቅ ራዕይ በጥብቅ ዲሲፕሊን መመራት ይኖርበታል። ለዚህም መንግስት የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤትን በዲጂታል 2025 መጨረሻ አካባቢ አቋቁሞ ስራ ጀምሯል። ምክር ቤቱ የዲጂታል ስትራቴጂን ይነድፋል። በሀገራችን ውስጥ የሚከናወኑ የዲጂታይዜሽን እንዲሁም የዲጂታል ትራንስፎርሜሽን ስራዎችን ይከታተላል፣ ይቆጣጠራል። በተለያዩ አካላትና ስርዓቶች መካከል የስትራቴጂ ተጣጣሚነት መኖሩን ያረጋግጣል። ስትራቴጂያዊ ለውጥ የሚያስፈልጋቸው ውሳኔዎችን በመንግስት እንዲወሰኑ አጥንቶ ያቀርባል። የዲጂታል ምክር ቤት በሰራቸው ስራዎች አማካኝነት ባለፈው 1 ዓመት ጊዜ ውስጥ ከ68.7 ሚሊዮን የአሜሪካ ዶላር በላይ አላግባብ ሊወጣ የነበረ ወጪን ለማዳን ችሏል። ብሔራዊ ግዙፍ የመረጃ ትንተና ስርዓት ፕሮጀክት ተጀምሯል። ይህም ከብዙ ምንጮች መረጃ የሚሰበስብና ለተፈቀዱ ተጠቃሚዎች የትንታኔ ዳሽቦርዶችና ሪፖርቶችን የሚያቀርብ ሀገር በቀል የቴክኖሎጂ መፍትሄ ነው። የዲጂታል መተግበሪያዎች በሀገር ውስጥ መልማት የሚችሉበትን አውድ ይፈጥራል። የተለያዩ የቴክኖሎጂ ግዢዎች ግልጽ ምንጭ እንዲኖራቸው በማስቻል ግልጽ ስታንዳርድን ባማከለ መልኩ እንዲለሙ ያደርጋል። የዲጂታል መተግበሪያዎች እና ቴክኖሎጂዎች በተቻለ መጠን በአገር በቀል አቅም፣ ወጪ ቆጣቢ፣ ጥራት ያለውና ደህንነታቸው የተረጋገጠ ሆነው እንዲለሙ ቅድሚያ ሰጥቶ ይሰራል። ይህ እሳቤ እውን እንዲሆን በማድረግ ረገድ ከፍተኛ ስኬት አስመዝግቧል። ይህ ስኬት በሀገራችን እንዲመዘገብ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰጡት የቅርብ አመራርና ድጋፍ የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ስም ምስጋና እንዳቀርብ ይፈቀድልኝ። በተጨማሪም የክልል መንግስታት እና የከተማ አስተዳደሮች የምክር ቤት አባላት፣ የፌዴራልና የክልል የከተማ አስተዳደር የመንግስት ተቋማት፣ የግሉ ዘርፍ እንዲሁም የተወደዳቸው የዲጂታል አገልግሎት ተጠቃሚዎች በሙሉ ላደረጋችሁት ያልተቆጠበ ድጋፍ በድጋሚ ምስጋና ማቅረብ እፈልጋለሁ። ምክር ቤቱ የዲጂታል ኢትዮጵያ 2030 ስትራቴጂን ለመተግበር አብይ ኮሚቴዎችና ንዑሳን ኮሚቴዎች በስሩ በማደራጀት የተሰጠውን መንግስታዊ ተልዕኮ በትጋት ይፈጽማል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የሀገራችን ብልጽግና የሚረጋገጠው በመንግስት በማህበረሰብና በግለሰቦች ትብብር መሆኑን የመደመር መንግስት ያምናል። ዲጂታል 2025 የተሳካው በዚሁ የትብብር መንፈስ በመሰራቱ ነው።
ዲጂታል 2030 የሚሳካውም መንግስት፣ የግሉ ዘርፍ፣ ማህበረሰቡና ግለሰቦች የሚጠበቅባቸው ሚና ከሚጠበቅባቸው በላይ ከተጫወቱ ብቻ ነው። እድሜ ልካችንን በሀገራችን ኋላ መቅረት መንገብገብ ብቻ በቂ አይደለም። ሀገራችንን ወደፊት ሊያስፈነጥሩ የሚችሉ መፍትሄዎች ላይ ማተኮር ይገባናል። ከነዚህ አንዱ ዲጂታል ቴክኖሎጂ ነው። ተባብረንና ተጋግዘን ከሰራን ከ5 ዓመታት በኋላ የምናገኛት ኢትዮጵያ በመንግስታዊ አሰራሯ፣ በአገልግሎት አሰጣጧ፣ በፋይናንስ ተደራሽነቷ፣ በቴክኖሎጂ ብቃቷ፣ በንግድ ተወዳዳሪነቷ፣ በግብርና ምርት መትረፍረፏ፣ በጸጥታና ደህንነት አጠባበቋ አሁን ከምናውቃት እጅግ የተለወጠችና የላቀች እንደምትሆን ለማረጋገጥ እወዳለሁ። በመጨረሻም በዚህ መርሃ ግብር ዲጂታል 2030ን በማሳካት የጋራ የብልጽግና ራዕያችንን ለማሳካት የሚያስችል ውጤታማ ምክክር እንደሚኖረን ተስፋ እያደረኩ በዛሬው ዕለት የዲጂታል ኢትዮጵያ 2030 ስትራቴጂ የትግበራ ምዕራፍ በይፋ መጀመሩን አበስራለሁ። አመሰግናለሁ። እናመሰግናለን። በመቀጠል ወደ ፕሬዘንቴሽኖች ወይም ገለጻዎች ነው የምናልፈው። የዲጂታል ኢትዮጵያ 2030 ስትራቴጂ ራዕይ፣ ዓላማና ቅድሚያ የሚሰጣቸው ጉዳዮች ጠቅላላ ግንዛቤ የሚያስጨብጥ ገለጻ እንዲያቀርቡ ሜሪያም አሊን ወደ መድረክ በቅድሚያ እጋብዛለሁ። መልካም ጊዜ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን እንደምን አላችሁ? ዛሬ ዲጂታል ኢትዮጵያን 2030 ሳቀርብላችሁ በታላቅ ደስታ ነው። ዲጂታል ኢትዮጵያ 2030 የዘመናችን በራሷ የምትተማመን ኢትዮጵያ እንዲሁም ብልጽግና በሁሉም ክልሎቿ ለማረጋገጥ የሚያስችል ቁልፍ ስትራቴጂ ነው። ከማንነታችን ጋር የተሳሰረና በቴክኖሎጂ ተደግፎ እያንዳንዱ ዜጋ ያገለግላል። እንዴት ማስተዳደር፣ አገልግሎቶቹን እንዴት መስጠት፣ ኢኮኖሚያችን እንዴት ማሳደግ እንዳለብን እንዲሁም እያንዳንዱ ግለሰብ የወደፊቷን ኢትዮጵያ እንዴት እንደምታሳትፍ ያስገነዝባል። ለምን 2030 ለምን አሁን ከተባለ ዓለም በፍጥነት እየተንቀሳቀሰች ነው። ኤአይም ዓለምን እየቀየረ ነው። ዜጎች ፈጣን፣ ቀላል እና አስተማማኝ አገልግሎቶችን ይጠብቃሉ። የንግድ ዘርፎቻችን በዘመናዊ የዲጂታል መሰረተ ልማት ካልተደገፉ መወዳደር አይችሉም። በቁርጠኝነት ካላስተገበረን የዲጂታል ክፍፍሉ or the digital divide እየስፋፋ ይሄዳል። ዲጂታል ኢትዮጵያ 2030 መልሳችን ነው። አካታች፣ ሉዓላዊ እና በግልጽ ዓላማ የሚመራ ስትራቴጂ ነው። ዲጂታል 2025 መሰረተ ልማት መሰረት ጣለ። የ2030 ዲጂታል ኢኮኖሚውን በጥልቀት ማስፋፋት ነው ዓላማው። ከሙከራ ፕሮጀክቶች ወደ ሀገር አቀፍ ሲስተሞች፣ ከተከፋፈሉ አሰራሮች ወደ ተቀናጁ አገልግሎቶች። ይህ ጊዜ የውጤት ማሳያ ነው። ራዕያችን ግልጽ የሆነ ነገር ግን ትልቅ ዓላማን ያነገበ ነው። ዲጂታል አገልግሎቶችን ለሁሉም ተደራሽ ማድረግ፣ ለዜጎቹ የሚተጋ መንግስት፣ ሉዓላዊና ደህንነቱ የተጠበቀ ስርዓት፣ በመሰረቱ ኢትዮጵያዊ የሆነ ፈጠራ እና በአንድ ዘርፍ ያተኮረ ሳይሆን መላው ኢኮኖሚው የሚለውጥ ዲጂታል ኢትዮጵያ 2030 ግልጽ ዓላማዎች አሉት። አንደኛ ሰዎችና ተቋማትን ማብቃት፣ ሁለተኛ ሁሉን አቀፍ ዲጂታል ተደራሽነት ማረጋገጥ፣ ሶስተኛ አካታች ዲጂታል ኢኮኖሚ እድገት ማፋጠን፣ አራተኛ ኢትዮጵያን ዋና የዲጂታል ኢንቨስትመንት መዳረሻ ማድረግ። እነዚህ አራት ዓላማዎች የዲጂታል ኢትዮጵያ 2030 ስኬት መግለጫዎች ናቸው። እነዚህን ለማሳካት የሚያስፈልጉትን መሰረቶች 3 ናቸው። የኤሌክትሪክ ኃይል፣ ኮኔክቲቪቲ እና ትራስት ኦር ታማኝነት። እያንዳንዱ የዲጂታል አገልግሎት፣ እያንዳንዱ ፈጠራ፣ እያንዳንዱ ሲስተም በእነዚህ ላይ የተመሰረቱ ናቸው። ዲጂታል ሲስተሞች አንድ ላይ የሚስማማ ይህ አርኪቴክቸር ነው። ዲጂታል አርኪቴክቸሩ ስትራቴጂክ ምሰሶዎች አሉት፣ መሰረትና አስቻይ ኦር ኤኔብለርስ። እነዚህ ስትራቴጂክ ምሰሶዎች ሊተገበሩ የሚችሉት በስትራቴጂክ ዘርፎች አማካኝነት ነው። ለ2030 ዋነኛው ምሰሶ ዲጂታል ፐብሊክ ኢንፍራስትራክቸር ኦር የህዝብ ዲጂታል መሰረተ ልማት ነው።
በዛ ላይ የመንግስት አገልግሎቶችን በሁሉም ዘርፎች እናዘምናለን። ይህ አርኪቴክቸር መስፋፋትን፣ ደህንነትና ኢንተርኦፕራቢሊቲ ያረጋግጣል። ዲጂታል ፐብሊክ ኢንፍራስትራክቸር ኦር ዲፒአይ ቁልፍ የዲጂታል ኢኮኖሚ የሚያሳልጠው የማይታይ ሞተር ነው። ዲፒአይ 3 ሲስተሞች ያዋህዳል። ፋይዳ፣ ዲጂታል ክፍያና ዳታ ኤክስቼንጅ። በቀላሉ የአንድ ሰው ማንነት ማረጋገጥ፣ ፈጣን ክፍያ፣ ደህንነቱ የተጠበቀ ዳታ ኤክስቼንጅ ለማከናወን ያስችላል። ዲፒአይ ጠንካራ ሲሆን አገልግሎቶች ይስፋፋሉ፣ ትረስት ይጨምራል፣ ወጪዎቹ ይቀንሳሉ። ይህም ለመላው ኢኮኖሚ ዘላቂ ጥቅም ያመጣል። መሶብ ወደ አንድ ዲጂታል መንግስት ያሸጋግረናል። አገልግሎቶች ፈጣን፣ ቀላል፣ በየአካባቢ ተደራሽነት እንዲኖራቸው ያስችላል። ዲጂታል ትራንስፎርሜሽን እንዴት ዘላቂ ይሆናል ከተባለ ቴክኖሎጂ ብቻውን ሀገርን አይለውጥም። ህጎቻችን፣ መረጃ፣ ክህሎት እና ታማኝነት ወሳኝ ናቸው። ዲጂታል ኢትዮጵያ 2030 የአንድ ዘርፍ ብቻ ስትራቴጂ አይደለም። ግብርና፣ ጤና፣ ትምህርት፣ ኢንዱስትሪ፣ ከተሞችና ክልላዊ መንግስታት ያሳትፋል፣ ይደግፋል፣ ያሳልጣል። እያንዳንዱ ዘርፍ ተጠቃሚ ይሆናል። ከምንም በላይ ዲጂታል ኢትዮጵያ 2030 ሰውን ያማከለ ነው። ከመሰረታዊ ዲጂታል ትምህርት እስከ የተራቀቁ የኤአይ ክህሎች፣ ከተማሪዎች እስከ መንግስት ሰራተኞች፣ ከሀገር ውስጥ ስራዎች እስከ ዓለም አቀፍ እድሎች፣ ቴክኖሎጂ ሊሳካ የሚችለው ሰዎች ብቃት ሲኖራቸው ብቻ ነው። የወደፊት ቴክኖሎጂዎቹና ፈጠራ ቴክኖሎጂ ብቻ አንጠቀምም፣ እንቀርጸዋለን፣ ስታርታፕ እናፈራለን፣ እድገታቸው እናበረታታለን። ፈጠራ ብሔራዊ ልማትን እንዲያፋጥን ይረዳል። ትግበራና ተጠያቂነት ዲጂታል ኢትዮጵያ 2030 በግልጽ የአስተዳደር ስርዓት፣ በሚለካ እድገት እና በተጠያቂነት ላይ የተመሰረተ ነው። በ2030 ስኬት አምጥተናል የምንለው ምን ሲሆን ነው? በሀገር አቀፍ የኃይልና ኢንተርኔት ተደራሽነት ስናረጋግጥ፣ የተሻሻለ የህዝብ አገልግሎት ስንዘረጋ፣ ዳታ ላይ የተመሰረቱ ውሳኔዎች ስንሰጥ፣ የበለጸገ የግል ዘርፍ ስናፈራ፣ ለሳይበር ጥቃት በቂ ዝግጁነት ስናሳካ፣ ኢትዮጵያ የዲጂታል መሪነት ስናጎናጽፍ። ዲጂታል ኢትዮጵያ በመንግስት ጥረት ብቻ አትገነባም። በዜጎች፣ በወጣቶች፣ በመንግስት ሰራተኞች፣ በንግድ ማህበረሰቡ፣ በህብረተሰቡና በአጋር ድርጅቶች ወር በአጋሮች በአጠቃላይ ትገነባለች። ከተሞች፣ ክልሎች ትልቅ ሚና ይጫወታሉ። ስለዚህ በአንድነት ዲጂታል ኢትዮጵያ 2030 እናሳካ። አመሰግናለሁ። ዲጂታል የክፍያ ስርዓትና የፊንቴክ ስራዎችን በተመለከተ ገለጻ እንዲያቀርቡ የኢትዮ ቴሌኮም ዋና ስራ አስፈጻሚ ክብርት ፍሬሕይወት ታምሩን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡራን፣ ሁሉም ፕሮቶኮል እንደተጠበቀ እንኳን ደህና መጣችሁ። ከኔ ጋር ጥቂት ጊዜ እናሳልፋለን። ይህም ቅድም ሚሪያም የጠቀሰችውን የዲጂታል ኢትዮጵያ 2030 ስትራቴጂዎቻችንን፣ ኢኒሼቲቮቻችንን ተግባራዊ ለማድረግ ምን አስቻይ ሁኔታ ኢትዮጵያ አላት የሚለውን እናይና እንደዚሁም በ2030 ቁልፍ ወይም ዋና ዋና የምንላቸውን ግቦች ደግሞ እንደዚሁም አብረና ያለን ማለት ነው። ለአንድ ሀገር የዲጂታል ልማት፣ የዲጂታል ኢኮኖሚ ግንባታ አካታችና ተደራሽ ለሆነ ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። ከዚህ አንጻር ኢትዮጵያ በባለፉት 5 ዓመት በዲጂታል 2025 ስትራቴጂያችን በርከት ያሉ ጉዳዮችን ፈጽማለች፣ ከውናለች ማለት ነው። ባደረግነው መጠነ ሰፊ ማስፋፊያ አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። በዚህም በአጠቃላይ
የሞባይል ተደራሽነትን ወይም ፔኔትሬሽን የምንለውን 78% ያደረሰን ሲሆን እንደዚሁም እያንዳንዱ ዜጋ ከዚህ ከተስፋፋው የዲጂታል ኢኮኖሚ እና ስርዓት ተጠቃሚ እንዲሆን የስማርትፎን ፔኔትሬሽንን በተለያየ መንገድ ለማሳደግ በወሰድነው እርምጃዎች ወደ 46% ማድረስ ተችሏል። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት ኢኮኖሚ የሚሳለጥበት የሚፈጥንበት ተደራሽና አካታች የሚሆንበት ማለት ነው። ከነዚህ ቁጥሮች በስተጀርባ ኢትዮጵያችን ከ22000 ኪሎ ሜትር በላይ የፋይበር ባክቦን ያላት ሲሆን እንደዚሁም ከ13000 በላይ የሞባይል ቢቴሶች ተተክለዋል ማለት ነው። ይህንን ለማድረግ እንዲሁም በከተሞች ሜትሮ የምንለው የብሮድባንድ አገልግሎት ለመስጠት ዛሬ ላይ ወደ 900,000 ደንበኞችን ኢንተርፕራይዞችን ኮኔክት ያደረገ ኢምፓወር ያደረገ ወደ 14000 የሚሆን የሜትሮ ፋይበር አለን ማለት ነው። ከዚህ በተጨማሪ እነዚህ የተደረጉ ማስፋፊያዎች ሁሉ በፖፑሌሽን ከቨሬጅ 99% ለማድረስ ተችሏል ማለት ነው። እንዲሁም የሞባይል ብሮድባንድ የምንለውን ከቨሬጅ ወደ 98% ማድረስ የቻልንበት ይህ ትልቅ ስኬት ነው ማለት ነው። ባለፉት 5 ዓመታት ካደረግናቸው መጠነ ሰፊ በቴሌኮም ዘርፍ የተደረገው ማስፋፊያ ከተሞቻችን ፈጣን የኢንተርኔት አገልግሎት እንዲያገኙ እድል ፈጥሯል። በዚህም ከ1030 በላይ ከተሞች የ4G አገልግሎት እንዲያገኙ ሆኗል። ይህ ማለት ወደ 76% የ4G ፔኔትሬሽን እንዲደርስ ሆኗል ማለት ነው። ከዚህም ባሻገር ኢትዮጵያችን በዓለም የዲጂታል ላንድስኬፕ ላይ የራሷ ፉትፕሪንት እንዲኖራት ያስቻለው አንዱና መሰረታዊ ነው የምንለው 5G ነው ማለት ነው። እንዲሁም ባደረግነው ማስፋፊያ እንግዲህ ወደ 27 የሚሆኑ ከተሞች የ5G አገልግሎት እንዲያገኙ አስችሏል ማለት ነው። እነዚህ ሁሉ ፋውንዴሽኖቻችን ናቸው አሁን ለቀጣይ ለምናስበው ለዲጂታል ኢትዮጵያ 2030 ትልቅ ትልም ማለት ነው። ሌላው በባለፈው 5 ዓመት ካከናወን ነው መሰረታዊ የምንለውና ኢትዮጵያን በእጅጉ ለውጧል ብለን የምናስበው የኢትዮጵያን የፋይናንሻል ላንድስኬፕ በእጅጉ ለውጧል ብለን የምናስበው የሞባይል ማኒ የፊንቴክ መስፋፋት ነው። ቀደም ብዬ በጠቀስኳቸው የሞባይልና ሌሎች ኢንፍራስትራክቸሮች ላይ ቆመን በእጅጉ በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። ምን ማለት ነው ስንል ከዚህ በስተጀርባ ዛሬ ላይ የጂዲፒያችንን 82% ትራንዛክት እያደረግን ያለ ነው በዚህ ፕላትፎርም ላይ ቆመን ነው ማለት ነው። ስለዚህ በዚህ ልክ ኢኮኖሚያችንን እያፋጠነ ፍሰቱንም እንደዚሁ ከጫፍ እስከ ጫፍ እያዳረሰ የካሽ ቬሎሲቲን ያመጣ ነው ማለት ነው። ስለዚህ ለአንድ ሀገር እንግዲህ የዲጂታል ኢኮኖሚ ግንባታ ከሚያስፈልጉ ከምንላቸው አንዱና መሰረታዊ ወሳኝ ጉዳይ የዲጂታል ፕላትፎርም ነው። ለዚህ ከበስተጀርባ ቅድም የጠቀስኳቸው አስቻይ ሁኔታዎች ተፈጥረዋል ማለት ነው። ቀደም ባለው ጊዜ ምናልባት ታስታውሱ እንደሆነ ኦፕሬተር ሌድ የሆነ ሞባይል ማኒ ፕላትፎርም ስላልነበረን ይህንን ኡን ማድረግ አልቻልንም ነበረ። ስለዚህ ፖሊሲዎቻችንን ማሻሻላችን እንዲያለ ፍሬ ለማፍራት ባጠረ ጊዜ ችለናል ማለት ነው። በባለፈው ዓመት ከዘረጋናቸው ከገነባናቸው ትልቅ የዲጂታል መሰረተ ልማት አንዱ የክላውድ የሞጁላር ዳታ ሴንተር ቲር 5 ድረስ የሆነ ቲር 3 5 ዴታ ሰንተሮችን የገነባንበት ከ7 ሜጋዋት አይቲ ሎድ ካፓሲቲ በላይ ደግሞ መሸከም የሚችል የክላውድ ካፓሲቲ የገነባንበት ነው ማለት ነው። ይህ በመሆኑ በርካታ ተቋማት የመንግስትም መንግስት ያልሆኑ ተቋማት በቀላሉ ወደ ዲጂታል ትራንስፎርሜሽኑ እንዲቀላቀሉና የገቨርንመንት ሰርቪስ በቀላሉ ዲጂታይዝድ እንዲሆን እድል ፈጥሯል። እያንዳንዱ ተቋም ክላውድ እየገነባ እንደዚሁም የዲጂታል መሰረተ ልማት እየገነባ ወደ ዲጂታል ዓለሙ ለመቀላቀል ይወስድበት የነበረውን ረጅም ጊዜ ያሳጠረና ኢኮኖሚካል የሆነ ኢንፍራስትራክቸር ገንብተናል ብለን ልንወስድ እንችላለን። ሌላው ትልቁ እንግዲህ ለአንድ ሀገር የዲጂታል ኢኮኖሚ ግንባታ መሰረታዊ ነው የምንለው ፒላር የምንለው ፓወር ነው። ከፓወር አንጻር ከጀነሬሽንም እንደዚሁም ተደራሽነትን ለማስፋት በርካታ ስራዎች ተሰርተዋል። ይሄ
ኦፍ ግሪዶችንና እንደዚህ ሚኒ ሶላር ምንላቸው ሳንጨምር ከ54% በላይ እንግዲህ ተደራሽነትን ለማምጣት ተችሏል። ስለዚህ ትንሽ በወፍ በረር ወደ ኋላ መሄድ የፈለኩት 2030 ለመናገር ነው። ከ2030 ምን እንጠብቅ እንደምትሉ አስባለሁ ማለት ነው። በባለፈው እንግዲህ 5 ዓመት የሰራናቸው ነገሮች ሁሉ ለዲጂታል ኢትዮጵያ 2030 መሰረት ጥለዋል ብለን እናስባለን። ያፈናጥሩናልን ብለን አክሰለሬት እንድናደርግም ተደራሽነትን፣ አካታችነትን በእጅጉ እንድናሰፋ እድል ይፈጥራሉ ብለን እናስባለን። ስለዚህ በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። ስለዚህ ቀደም ብዬ ጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው። ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁ 90% ይደርሳል። ይሄ ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በምናደርጋቸው ማስፋፊያዎች። በቀጣይም እንደዚሁ በምናደርጋቸው ማስፋፊያዎች ከ100 በላይ ከተሞቻችን የ5G አገልግሎት ተጠቃሚ ይሆናሉ። ይሄም በመሆኑ እንግዲህ የተለያዩ የ5G ዩዝ ኬዞችን ተግባራዊ እንድናደርግ እንደ ስማርት ማይኒንግ፣ ስማርት ኤዱኬሽን የመሳሰሉትን ስማርት አግሪካልቸር የመሳሰሉትን ቨርቹዋል ሪያሊቲን ሌሎችንም የኤአይ ኔቲቭ የሆኑ ሶሉሽኖችንም ተግባራዊ እንድናደርግ ደግሞ 5G የራሱን ሮል ይጫወታል። በዚህም በርካታ ከተሞቻችን ተጠቃሚ እንዲሆኑ ማስፋፊያዎች ይከናወናል። ሌላው መሰረታዊና ቁልፍ የሆነ ጉዳይ የስማርትፎን አዶፕሽን ነው። እንግዲህ በርካታ እርምጃዎችን መውሰድ ይኖርብናል። ማኒፋክቸር እስከ ማድረግ ድረስ መድረስ ይጠበቅብናል ማለት ነው ይህን ራዕይ እውን ለማድረግ። ስለዚህ በእነዚህ 5 ዓመታት በቀጣይ ማለት ነው በሚወሰዱ የተለያዩ ስትራቴጂክ ኢኒሼቲቮች ስማርትፎንን ለማሳደግ አዶፕሽኑን ወደ 85% እንደርሳለን ብለን አልመናል ማለት ነው። ስለዚህ ይሄ በርካታ አካላትንም የሚያሳትፍ ይሆናል ማለት ነው። ቀደም ብዬ እንደጠቀስኩት እንግዲህ የክላውድ ኢንፍራስትራክቸራችን አሁን ላይ የደረሰበት እንዳለ ሆኖ በ2030 የታሰቡ በርካታ ጉዳዮችን ደግሞ እውን ለማድረግ እንዲያስችለን ማስፋፊያ ተጨማሪ ማድረግ ይጠበቅብናል። ይሄ በመንግስታዊ ተቋማትም እንደዚሁም በግል ሴክተሩ የሚደረገው በአጠቃላይ ተደምሮ ኤአይ ኔቲቭ የሆነ እንደዚሁም ኤአይ ኮምፒቲንግ ካፓሲቲ ያላቸውን ክላውድ ኢንፍራስትራክቸር እናስፋፋለን። በአጠቃላይ ከ50 ፔታባይት በላይ ካፓሲቲ እንፈጥራለን። 2 ሃይፐር ስኬል ዴታ ሴንተር እንደዚሁም ይኖረናል ማለት ነው። ይህ እንግዲህ ትልቅ አቅም ይፈጥርልን ይሆናል። አጠቃላይ የመንግስት አገልግሎቶች 98% የሚሆኑት ኦንላይን ይሆናሉ ብለን አልመናል ማለት ነው። በገጠር ያሉ ዜጎቻችን በዲጂታል ያለውን አገልግሎት ይበልጥ ተጠቃሚ እንዲሆኑ ደግሞ እንደዚሁ የዲጂታል ሴንተሮች ይኖሩናል። ወደ 90% ከቨሬጅ እንዲኖረው በዚህም ሰፊ ስራዎች እንሰራለን ብለን አልመናል በ2030 ማለት ነው። ከዲጂታል ፔመንት አንጻር ቀደም ብዬ የጠቀስኩት 82% እንግዲህ ወደ 750 ይመጣል ማለት ነው። የጂዲፒያችንን 750% በዲጂታል ፕላትፎርም ትራንዛክት እናደርጋለን ብለን አልመናል ማለት ነው። ዛሬ ላይም በነገራችን ላይ ትራንዛክት ያደረግነው ከጂዲፒው በላይ ነው አይደለም 18 ትሪሊየን። ስለዚህ ምን ያህል እንግዲህ ኢኮኖሚውን እንደሚያፈጥነው እንደ ፍሰቱ እንደሚጨምረው ግልጽ ነው ማለት ነው። ስለዚህ አሁን ያለውን ደግሞ እንደዚሁ በአርባንና በሩራል በከተማና በገጠር ያለውን የዲጂታል ዲቫይድን በምንወስዳቸው በርካታ ኢንተርቬንሽኖች ከ24 ወደ 8 እንደዚሁም በጾታም ያለውን ዲጂታል ዲቫይድ ደግሞ እንደዚሁ ከ10 ወደ 3 የምናወርድበት ነው። ለዚህም ነው ይበልጥ አካታች፣ ተደራሽ፣ ፈጣን ኢኮኖሚ ዲጂታል ኢኮኖሚ እንገነባለን ብለን የምናስበው። ስለዚህ ሁለንተናዊ የሆነ እድገት ይኖረናል ብለን እናስባለን ማለት ነው። የኤሌክትሪክ አገልግሎታችን አሁንም በጄኔሬሽንም ካፓሲቲያችን እያሰፋን ተደራሽነቱን እያንዳንዱ ግለሰብም አገልግሎቱን እንዲያገኝ የሚያስችል በርካታ ስራዎች ይሰራሉ። 75% አክሰስ ይኖረናል ብለን በ2030 እንደዚሁ አልመናል ማለት ነው። ይህን ሁሉ አድርገን ምንድን ነው የምናገኘው? ምናልባትም ከኢኮኖሚ እድገት አንጻር ከስራ እድል ፈጠራ አንጻር ያለን እንደሆነ ዛሬ ላይ ሁላችሁም እንደምታውቁት የሞባይል ኢንዱስትሪ ኢኮሲስተሙ በአጠቃላይ ለዓለም ጂዲፒ ማለት ነው በአጠቃላይ ኮንትሪቢዩት የሚያደርገው ዛሬ ላይ 6.5 ትሪሊየን ዩኤስዲ ኮንትሪቢዩት ያደርጋል። በ2030 11 ትሪሊየን ይደርሳል ተብሎ ይጠበቃል። አህጉራችን አፍሪካ ዛሬ የ2025 ሪፖርት አልወጣም። የ2024 እንደሚያሳየው 220 ቢሊየን ዩኤስዲ ለጂዲፒው ኮንትሪቢዩት እያደረገ እንደሆነ ኢኮሲስተሙ ያሳያል ማለት ነው። በ2030
270 ቢሊዮን እንደሚሆን ይጠበቃል። ኢትዮጵያም የዚህ ተቋዳሽ ነው የምትሆነው፣ ድርሻ ይኖራታል ማለት ነው። የስራ እድል ከመፍጠር አንጻር በዓለም አቀፍ አጠቃላይ ኢኮሲስተሙ 30 ሚሊዮን ገደማ በቀጥታና በተዘዋዋሪ ማለት ነው የስራ እድል ፈጥሯል። በአህጉራችን አፍሪካ ወደ 11 ሚሊዮን በዓለም አቀፍ ደረጃ ካየነው በ2030 ወደ 40 ሚሊዮን ይደርሳል ተብሎ ይጠበቃል። በአህጉራችን አፍሪካ ኔት ከ3 እስከ 4 ድረስ ተጨማሪ የስራ እድል ይፈጥራል ተብሎ ይጠበቃል። ያ ማለት ወደ 15 ሚሊዮን። ኢትዮጵያ ሴት ትደርሳለች ብለን ካሰብን በዚህ ስራ ዘርፍ ወይም ደግሞ በሞባይል ኢኮሲስተም ተጨማሪ 1.2 ሚሊዮን የስራ እድል ይፈጥራል ተብሎ ይጠበቃል ማለት ነው። ስለዚህ እየገነባን ያለ ነው የዲጂታል ኢትዮጵያ ለዜጎቻችን የስራ እድል የሚፈጥር አካታችና ተደራሽ የሆነ ኢኮኖሚን የምንገነባበት ፈጣን የሆነ ኢኮኖሚ የምንገነባበት ጭምር ነውና የጂዲፒያችን ቀመሩ እንግዲህ ወደ ዲጂታል ኢትዮጵያን ከጀመርን አንድ ስትራቴጂ ጨረስን። አንዱ መማር የሚኖርብን ካለም ቀመሩ ደግሞ እንዴት ነው የሚሰላው የሚለውን ማጥናት ይኖርብናል። ምክንያቱም አንዳንድ ጥናቶች እንደሚያሳዩት የዲጂታል ኢትዮጵያ 2030 ሲጠናቀቅ ኢኮሲስተሙ እስከ 10% የሚሆነውን የኢትዮጵያን ጂዲፒ ይሸፍናል ተብሎ ይጠበቃል ማለት ነው፣ ወይም ድርሻ ይኖረዋል ተብሎ ይጠበቃል። ይሄ ትልቅ እመርታ ነው የሚሆነው ማለት ነው። ስለዚህ በአጠቃላይ በ2030 ይሄንን እንጠብቃለን። ዲጂታል ኢትዮጵያ በአንድ በሁለት በሶስት ተቋማት የሚገነባ አይደለም። 25ም እንደሱ አልነበረም። ስለዚህ አጠቃላይ መሰረተ ልማቶቻችን በመገንባት ፖሊሲዎቻችን ሪፋይን በማድረግና በጋራ በመስራት ዲጂታል ኢትዮጵያን አክሰለሬት እናደርግ ላለሁ ስላደመጣችሁኝ እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን ክብርት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ። በመቀጠል የዲጂታል ስርዓታችን ውስጥ ደህንነቱ የተጠበቀና አመኔታን የፈጠረ እንዲሆን ቁልፍ ጉዳይ የሳይበር ደህንነት ነው። ይህም በተመለከተ ገለጻ እንዲያቀርቡ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ክብርት ወይዘሮ ትዕግስት አሚድን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡራን እንኳን ለዚህ መድረክ በሰላም ተገናኘን ለማለት እወዳለሁ። እንግዲህ በዲጂታል ኢትዮጵያ 2025 እና አሁን ልንጀምረው ባሰብነው በዲጂታል ኢትዮጵያ 2030 ሁላችሁም እንደምታውቁት ዲጂታሊ ኮኔክትድ እየሆንን በተለይም ሁሉም ነገር እጃችን ላይና ስልካችን ላይ እያለቀ ያለበት ዘመን ነው። በዚህ ዘመን የሳይበር ደህንነት ምን ላይ ነው ያለው፣ ምንስ ይጠበቅብናል የሚለውን በወፍ በረር አስቃኛቸዋለሁ። እንግዲህ ሁላችንም እንደምናውቀው የሳይበር ደህንነት ጉዳይ የትሬት ላንድስኬፑ በጣም ሪስኪ የሆነ አንኤቨር ኢንክሪዚንግ ሪስክ እየተባለ ያለበት ዘመን ነው። ይሄ ማለት የሳይበር ደህንነት ጉዳይን ለነገ ብለን የምንተወው ጉዳይ ወይም ዲጂታላይዜሽንን ካመጣን በኋላ ኦን ዘ ቶፕ የምናመጣው አይደለም ማለት ነው። ሶ በዚህ ረገድ ሳይበር ደህንነት በተለይ የክሪቲካል ናሽናል ኢንፍራስትራክቸር ቁልፍ ተቋማቶቻችን ምን ላይ ነው ያሉት፣ እንዴት ነው ሴፍ ጋርድ የምናደርጋቸው የሚለውን ጉዳይ በንቃት ማየትን ይጠይቃል ማለት ነው። በሁለተኛነት ኢኖቬሽን፣ ስታርታፕ፣ ዲጂታይዜሽን እያደገ እንደመምጣቱ ሴኪዩር መሆን አለበት የሚለውን አውድ የሚያስቃኘን ነው ማለት ነው። ይሄ እንግዲህ ኢኮሲስተሙ እያደገ ሲመጣ ዲጂታይዜሽን እየሰፋ ሲሄድ በእያንዳንዱ ኢኖቬሽን ውስጥ ራስን መቻል ሀገርን ማሳደግ እንዳለ ሁሉ ደህንነቱን መጠበቅ ደግሞ ትልቅ ፒላር ሆኖ ሊዳሰስ ይገባል ማለት ነው። በሶስተኛነት ይሄን ሁሉ ነገር ስናደርግ ዲጂታሊ ኦንላይን ስንወጣ ዜጎቻችን፣ ተቋማቶቻችንና አጠቃላይ ዲጂታል ኢኮኖሚው ደህንነቱ የተጠበቀ እንዲሆን መስራትና ዲጂታል ትረስትን መፍጠርን ይጠይቃል ማለት ነው። ሶ ዲጂታል ኢትዮጵያ 2025 ላይ በቴክኖሎጂው ረገድ ያገኘነው ስኬት እንዳለ ሆኖ በሳይበር ደህንነት ምን ጉዳዮችን አሳክተናል ብለን ለማየት ያክል የሳይበር ደህንነት በዲጂታል ኢትዮጵያ 2025 አስቻይ ሚና ይዞ ስትራቴጂክ ፒላር ሆኖ ተቀርጾ እንደነበር ሁላችንም እናስታውሳለን። ይህ እንግዲህ አስቻይ ሚናን ይዞ ሲሰራ ምን ጉዳዮችን ዳሰናል፣ ምን ነገሮችን አሳክተናል የሚለውን ስናይ በሳይበር ደህንነት ዘርፍ በተለይ ቁልፍ የምንለውን ፋውንዴሽናል የኢንፍራስትራክቸር ጉዳይ ባለፈው የስትራቴጂክ ዘመን አሳክተናል ማለት ነው። ሁላችሁም እንደምታውቁት የፐብሊክ ኢንፍራስትራክቸር የምንለውን መሰረተ ልማት ባለፈው የዲጂታል ዘመን አዛክተን ወደ ስራ አስገብተናል። በዚህም
ለኤሌክትሮኒክ ፓስፖርት አገልግሎት ተግባር ላይ ያውለናል። ለፋይዳ ሲስተምና በቅርቡ አስመርቀን ወደ ስራ ላስገባ ነው ኤሌክትሮኒክ ደረሰኝ ስርዓትም የራሳችንን ዲጂታሊ ሳይን ያደረግነው ሰርቲፊኬት እየተጠቀምን ዲጂታል ትረስትን በሴክተሩ ጀምረናል ማለት ነው። ሌላው እንግዲህ ቅድም ሲገለጽ እንደነበረው የራሳችን የሆነ ሶቨሪን ክላውድ ሊኖረን ይገባል በሚለው ሴክተርም ከሌሎች ቁልፍ ተቋማት ጋር በጋራ በመሆን የራሳችን የሆነ ለሳይበር ደህንነቱ ተደራሽ ሊያደርግበት የሚችለው የክላውድ መሰረተ ልማትም ገንብተን ለአንዳንድ ክሪቲካል ተቋማት የዲዛስተር ሪከቨሪ ሳይት ሆኖ የሚያገለግል የክላውድ መሰረተ ልማትም ሰርተናል ማለት ነው። እንግዲህ የዲጂታል ኮኔክቲቪቲያችን በጨመረ ቁጥር የሳይበር ክራይም እና የፍራውድ ጉዳይ ደግሞ በጣም እያደገ የመጣበት ዘመን ነው። ለዚህ ለሎ ኢንፎርስመንት ተቋማት በተለይ ለፖሊስ እና ለሌሎች መረጃ ለሚፈልጉ አካላት ይሄንን በቴክኖሎጂ የሚደርስ ጥቃትን ወይም ወንጀልን ከመከላከል አንጻር የራሳችን የሆነ ዲጂታል ፎረንሲክ ላብ አስመርቀን በዚሁ የስትራቴጂ ዘመን ወደ ስራ አስገብተናል ማለት ነው። ክሪቲካል ኢንፍራስትራክቸርን መጠበቅ ስንል 24/7 የሳይበር አውዱን መጠበቅን ይጠይቃል ማለት ነው። ይሄ እንግዲህ በዋናነት የኢትዮ ሰርት የምንለው የሳይበር ክስተቶች አደጋ ሲደርሱ ምላሽ የምንሰጥበት ማዕከልንም የማስፋፊያ ስራ ያከናወን ነው ባሳለፍነው የስትራቴጂ ዘመን መሆኑን ለማንሳት ነው። በተጨማሪም ቴክኖሎጂዎችን ኢንፍራስትራክቸሮች መሰረተ ልማት ካስፋፋን በኋላ በተለይ የሳይበር ደህንነት ፖሊሲዎች፣ አዋጆች እንዲሁም ጋይድላይንስ ማውጣትና መተግበርን ይጠይቅ ነበር። ሌላው እነኚህን ቴክኖሎጂ መታጠቅ አሰራር ስርዓቱን ማዘመን በራሱ ሳይበር ደህንነትን አያረጋግጥም። በሶስተኛነት በዋና ፒላር አድርገን የሰራ ነው ሰው ላይ ነው። የሂውመን ካፓሲቲ ዴቨሎፕመንቱን ስናይ በሁለት መልኩ ሰርተናል ማለት ነው። አንደኛው በሬጉላር የሳይበር ደህንነት ፕሮግራሞች ከአዲስ አበባ ዩኒቨርሲቲ ጋር እዚህም አዳራሽ ውስጥ የምትገኙ የመጀመሪያውን ባች 40 ግራጁዌትስ በማስተርስ እና በፒኤችዲ አስመርቀናል ማለት ነው። ሁለተኛው በክረምትና በቅዳሜና እሁድ ፕሮግራም ከ1500 በላይ ታዳጊዎችን በሳይበር ደህንነት ጉዳይ ሀገራቸውን የሚጠብቁ ዘብ መሆን የሚችሉ ከመላው ኢትዮጵያ የተውጣጡ ታዳጊ ልጆችን ማልማትም ችለናል ማለት ነው። እንግዲህ ይሄ ሁሉ ተደምሮ ምንን አምጥቷል በዲጂታል 2025 ዘመን ካለን ግሎባል ኢምፓክቱን ማየት ያስፈልጋል ማለት ነው። እንግዲህ ተወዳዳሪ ነን በዓለም አቀፍ አውድ የምንሰራ እንደመሆናችን የሳይበር ሴኩሪቲ ኢንዴክስ አይቲዩ ወይም ኢንተርናሽናል ቴሌኮሙኒኬሽን ዩኒየን በየአመቱ ይለካል። በዚህ ረገድ ከዲጂታል ስትራቴጂ ዘመኑ በፊት ከነበርንበት 34 በአሁኑ ሰዓት ወደ 76.3 አድገናል ማለት ነው። ይሄ ኢነብለር የሚባለው ቲር 3 ደረጃ ላይ ነው ያለነው በዓለም አቀፍ መለኪያ የሚለውን ማየት ያስፈልጋል። ይሄን ካል በዲጂታል ኢትዮጵያ 2025 ኢኒሼቲቭ መደላድል የሚሆኑ ለነገ መስፈንጠር የሚያስችሉን ጉዳዮችን አድሬስ አድርገናል። ነገር ግን በአዲሱ የዲጂታል ኢትዮጵያ 2030 በሳይበር ደህንነት አውድ ምን ይጠበቃል የሚለውን ደግሞ ማየት ያስፈልጋል ማለት ነው። ከዚህ አንጻር እንግዲህ ሁላችሁም እንደምታውቁት በዲጂታል ኢትዮጵያ 2025 ኢነብለር ሆኖ የነበረው የሳይበር አውድ ከዩቲሊቲ ከመሰረተ ልማትና ከፓወር ቀጥሎ ፋውንዴሽን ሆኖ ማገልገል አለበት። ሳይበር ሴኩሪቲ በስራዎችን ከሰራን በኋላ የሚመጣ ሳይሆን ከዲዛይን ጀምሮ ልናስበው የሚገባ ጉዳይ ነው በሚል ፋውንዴሽን ሆኖ እንደ አንድ አውድ ቀርቧል ማለት ነው። ስለዚህ ስትራቴጂክ ፕራዮሪቲ ተሰጥቶታል በዲጂታል ኢትዮጵያ 2030 ዝግጅቱ ላይ ማለት ነው። በዚህ ረገድ 47 አካባቢ የሚሆኑ ስትራቴጂክ ኢኒሼቲቭስን ተቀርጾ ወደ ስራ ተገብቷል። ያው በዛሬው ዕለት ይፋ በሚሆነው ሰነድ ላይ ማለት ነው። በዚህ ረገድ 5 ሜጀር ኢኒሼቲቮች በዲጂታል 2030 ስናሳካ ምን ላይ እንደርሳለን የሚለውን ለማየት ያክል የመጀመሪያው አይበገሬ የሆነ ቁልፍ መሰረተ ልማቶች ሁላችሁም እንደምታውቁት የዲጂታል የመንግስት አገልግሎት፣ የትምህርት ስርዓት፣ ግብርና፣ ጤና ሁሉም ሴክተር የሚጠቀመው መሰረተ ልማት ደህንነቱ የተጠበቀና በቁልፍ ተቋማት ላይ የሚቃጡ ጥቃቶችን የሚበግር ሊሆን ይገባል በሚል አንድ ፒላር አድርገን ይዘናል ማለት ነው። ሌላው ኢኒሼቲቭ ቅድም ሳነሳ የነበርኩት የፐብሊክ ኢንፍራስትራክቸርን ለሌሎች ላልደረስንባቸው ዘርፎች ተደራሽ ማድረግ ሲሆን በተጨማሪም በኢመርጂንግ ቴክኖሎጂስ የምንላቸው ኳንተም ሬዚስተንት የሆነ የሳይበር ደህንነትን ማረጋገጥ የሚያስችል የዲጂታል ሲግኔቸር ስርዓት መዘርጋትም እንደ አንድ አውድ ይዘናል ማለት ነው። በተጨማሪ ሴክተሮች እዚህ ያለን የግል ሴክተር፣ ፋይናንስ፣ ዩቲሊቲ ሁሉም የትምህርት ተቋማት በየሴክተራቸው ስለ ሳይበር ሴኩሪቲ ዝግጅት የሚያደርጉበትና ተደራሽ የምናደርግበት የስትራቴጂ ዘመን እንደሆነም ታሳቢ ማድረግ ያስፈልጋል። ሌላው ቅድም ስናነሳ እንደነበረው
ዲጂታል ኮኔክቲቪቲ ሲመጣ የገንዘብ ልውውጦች፣ የመረጃ ልውውጦች፣ ፐርሰናል ዳታ ኢንፍራስትራክቸር ላይ የወጡ ሲሄዱ በዋናነት የዲዛስተር ሪከቨሪ ሳይት ያስፈልገናል ማለት ነው። ይሄ የአደጋ ምላሽ መስጫ ማዕከሎች ያስፈልጉናል። ሁሉም ሀብታችንን ኦንላይን አድርገን ዲዛስተር ሪከቨሪ የሌለው መሆን ስለሌለበት ሰው በሚቀጥሉት 5 የስትራቴጂክ ዘመን ይህንን ለማሳካትም በዋናነት ይዘናል ማለት ነው። አዲሱና በዚህ የዲጂታል ስትራቴጂ ዘመን በጣም ይበል የሚያስብል ፒላር የተነደፈው በተለይ በቢዝነስ እና በፕራይቬት ሴክተሩ የሳይበር ደህንነት ሴክተር የተነካ አልነበረም። ሶ ይሄኛው የዲጂታል ስትራቴጂ ዘመን ለግል ተቋማት ስለ ሳይበር ሴኩሪቲ በጥልቀት እንዲገቡና ሴክተሩ ላይ እንዲሰሩ የሚያስችል እድልም ይዞ መጥቷል ማለት ነው። ይሄ በተለይ በሳይበር ደህንነት ታለንት ማልማት ሂደት ላይ ሪጅናል ሀብ ሆኖ መስራትን እንደ አንድ ኢኒሼቲቭ ወስደን የምንሰራበት ይሆናል። እንግዲህ በዲጂታል 2030 እነኚህን ነገሮች አሳክተን ኢን ኮላቦሬሽን ከሌሎች ተቋማት ጋር ስንሰራ ምንድነው የምናገኘው ካልን ዜጎች ሳይሰጉ ዲጂታሊ ኮኔክት ሆነው አገልግሎት ማግኘት የሚችሉበት የዲጂታል ትረስት ይፈጠራል። ሁለተኛው እንደ ሀገር ሉዓላዊ ዲጂታል ሉዓላዊነትን የምናረጋግጥበት በተለይ ቅድም መግቢያ ላይ ሲገለጽ እንደነበረው በራሳችን አቅም የሚለሙ መሰረተ ልማት ፕላትፎርሞች፣ ሌሎችም ሞባይሎችን ጨምሮ ማለት ነው ጋጀትስ ስናሳካ ሀገራችን ዲጂታሊ ሉዓላዊ ሆነች እንላለን ማለት ነው። እሱንም ኤክስፔክት እናደርጋለን። በሶስተኛነት የሳይበር ሴኩሪቲ ኢንዴክሳችንን ከ95 በላይ በማድረስ አሁን ካለንበት 76 የሮል ሞዴል ኢኒሼቲቭ ላይ የምንገባ ይሆናል ማለት ነው። እንግዲህ ይሄን ስንሰራ አልጋ ባልጋ ሆኖ እናሳካዋለን ብለን አናስብም። ነገር ግን ፎከስ ኤሪያችን ምን ላይ ሊሆን ይገባል የሚለውን ለማንሳት ያክል የመጀመሪያው በሳይበር ደህንነት ዙሪያ አዌርነስ ንቅናቄዎችን መፍጠር ይፈልጋል። ይሄ በጋራ የምንሰራቸው የጀመርናቸው ስራዎች ናቸው ማለት ነው። ሌላው እዚህ ያለን አመራሮችም ባለሙያዎችም በተለይ ቴክኖሎጂ ላይ ያለን ለሳይበር ሴኩሪቲ የምንሰጠውን እይታ ፕራዮሪታይዝ የማድረግ ጉዳይ ይፈልጋል ማለት ነው። ከዚህ ውጭ የሳይበር ደህንነት ባለሙያዎች በተለይ የግል ሴክተር የትምህርት ተቋማትና አካዳሚያ በርብርብ በመስራት ልናሳድገው የሚገባ ዘርፍ እንደሆነም በትኩረት ተነስቷል ማለት ነው። ሌላው በተለይ ከፍሬምወርኮች የሚወጡ አዋጆች፣ መመሪያዎችን በኮምፕላያንስ ከማሳካት አንጻር ያሉ ክፍተቶችን በጋራ ሆኖ መድፈንና መጠቀምን የሚጠይቅ እንደሆነ ለማንሳት ነው። እንግዲህ እነኚህን ጉዳዮች ቻሌንጆቻችንን ተወጥተን በዲጂታል ኢትዮጵያ 2030 ስለ ሳይበር ደህንነት ስናወራ ምን ጉዳዮችን ነው እዚህ ያለን ሰዎች ይዘን ልንሄድ የሚገባ የሚለውን ካየን የዲጂታል ካውንስሉ የመሪነት ሚናውን ወስዶ አቅጣጫ የመስጠት የማስተባበር ሮል ይኖረዋል። ኢንሳ በሳይበር ደህንነት ጉዳይ ሊድ የማድረግና ኮኦርዲኔት የማድረግ ማንዴት አለው ማለት ነው። ሬጉላቶሪስ በተለይ ይህን ኢምፕሊመንት የምናደርግ እዚህ ያለን ተቋማት ደግሞ ኢንፎርስመንት እና ኮላቦሬት የማድረግ የመተባበር በሳይበር ደህንነት ዙሪያ የራስ አድርጎ መስራትን የሚጠይቅ እንደሆነ አካዳሚያ ቅድም አንስቼዋለሁ። ቁልፍ መሰረተ ልማቶች የአሎኬሽን ኦፍ ሪሶርስ ወይም ሪሶርስ የመመደብ ሳይበር ደህንነትን የቤት ስራ አድርጎ መውሰድና በኮላቦሬሽን የመስራት ለኮምፕላያንስ ሬዲ የመሆን ጉዳይን የሚጠይቅ እንደሆነ ለማንሳት ነው። እንግዲህ ይሄን ብዬ የሪጂናል እና የፌዴራል ተቋማት ደግሞ ምንድነው የሚጠበቅባቸው የሚለውን ስና የመጀመሪያው አደረጃጀቶች ያስፈልጋል። ሳይበር ደህንነት ከአንድ ማዕከል የሚሰራ እንዳልሆነ ማሰብን ይጠይቃል ማለት ነው። ሌላው ሪሶርስ አሎኬት ማድረግ የሊደርሺፕ ኮሚትመንት ይፈልጋል። በሲ ለብል ያሉ አመራሮች ሳይበር ደህንነትን አብረው ከእያንዳንዱ የዕለት ተዕለት ስራቸው አስተናስለው ማየት መምራትን ይጠይቃል ማለት ነው። ሌላው ኮላቦሬሽን ቅድም ስላነሳሁት በዛው የሚታይ ይሆናል። ኮሚኒቲ አዌርነስ ላይ ለሌሎች ንቃተ ህሊና በምንሰጥበት አግባብ በጋራ ሆነን ከሰራን ሁሌ እንደምንለው የሳይበር ደህንነት የጋራ ኃላፊነት ነው። ስለዚህ በጋራ ተባብረን ዲጂታል ኢትዮጵያ 2030 ላይ ዲጂታል ትረስትን ፈጥረን የሚሳካበት ዘመን እንዲሆን በዚሁ እጠይቃለሁ። አመሰግናለሁ። ክቡር ዶክተር ወርቁ ጋቸና። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን ሁላችሁም የከበረ ሰላምታዬን አቀርባለሁኝ። ከዚህ በመቀጠል እንግዲህ የዲጂታል 2030 ለማሳካት ምን ቴክኖሎጂዎችን እንጠቀማለን፣ ምን አሰራሮችን እንጠቀማለን የሚለውን ነገር አቀርባለሁኝ ማለት ነው። አንዱ እንግዲህ ኢመርጂንግ ቴክኖሎጂ ነው። ኢመርጂንግ ቴክኖሎጂ እንግዲህ የዲጂታል 2030 የተቀመጠው ስትራቴጂ በጣም ትልቅና ብዙ ስራዎችን የሚጠይቀን ነው። ከዚህ ውስጥ እንግዲህ አንዱ በተለይ ትራንስፎርሜቲቭ ኢኖቬሽን የምንለው አሻጋሪ ወይም ደግሞ አስፈንጣሪ ቴክኖሎጂዎችን መጠቀም መቻል
አለብን ማለት ነው። አሻጋሪ ፈጠራዎችን ካልተጠቀምን በስተቀር ዲጂታል 2030 ላይ መድረስ አንችልም። ይሄም ዲጂታል 2030 ለመድረስ እንግዲህ አሻጋሪ ቴክኖሎጂን ስንጠቀም ምንድነው እነዚህ በተለይ ኢመርጂንግ ቴክኖሎጂ የሚባሉት ዲጂታል ኢኮኖሚን ሪሼፕ እያደረጉ እየቀረጹ ነው ያሉት። በተለይ የመንግስትን አሰራሮች ስራዎችን ሞደርናይዝ እያደረጉ ነው። ይሄም እንግዲህ በብዙ ኢንዱስትሪዎች ውስጥ በመግባት አዳዲስ እድሎችን ነው የሚፈጥሩት ማለት ነው እነዚህ ኢመርጂንግ ቴክኖሎጂ የሚባሉት። ስለዚህ እነዚህ ኢመርጂንግ ቴክኖሎጂ የሚባሉት ደግሞ ለምንድን ነው የምንጠቀመው ብለን ስናነሳ የምንፈልገውን በደንብ ሊፕፍሮግ እንዲያደርጉን እንዲያስፈነጥሩን። ምክንያቱም ከዚህ በፊት አፍሪካም ሆነ ኢትዮጵያ የዲጂታል ቴክኖሎጂን ተከታይ ነው የነበሩት። ይህን ተከታይ የነበርነውን እነዛ ላይ ለመድረስ አሁን ቴክኖሎጂ የሰጠን የሊፕፍሮግ ስራውን መስራት ያስፈልገናል። ኢኮኖሚውን ሙሉ በሙሉ ማሸጋገር ወይም ደግሞ ትራንስፎርም ማድረግ ያስፈልገናል። የግሎባል ኮምፒቲሽን በተለይ ከዓለም ጋር ለመወዳደር እነዚህ ኢመርጂንግ ቴክኖሎጂዎችን መጠቀም የግድ ያስፈልጋል። የናሽናል ሶቨርኒቲ በተለይ በዲጂታል ቴክኖሎጂ ሉዓላዊነታችን ለማረጋገጥ እነዚህን ቴክኖሎጂ መጠቀም ያስፈልጋል ማለት ነው። ኢንክሉሲቭ ግሮዝም በተመሳሳይ ማለት ነው። ስለዚህ ኢመርጂንግ ቴክኖሎጂ ለምንድን ነው የምንጠቀመው የሚለውን ነገር ካነሳም በኋላ ማን ናቸው እነሱስ ራሱ ኢመርጂንግ ቴክኖሎጂ የሚባሉት እነማን ናቸው ብለን ስንሄድ እንግዲህ አንዱና ትልቁ አርቲፊሻል ኢንተለጀንስ ነው። ከዛ ማሽን ለርኒንግ የምንለው ወጣቶች እንግዲህ እዚህ ላይ በደንብ ካልሰራን በስተቀር እነዚህ ቅድም ሲገለጹ የነበሩት የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ማሽን ለርኒንግን በመጠቀም ክላውድ ኮምፒውቲንግን በመጠቀም ሮቦቶችን በመጠቀም ካልሆነ በስተቀር ያስቀመጥነውን የዲጂታል 2030ውን መድረስ አንችልም ማለት ነው። በተለይ እንግዲህ ስማርት ሲቲ ላይ ቅድም ሲነሳ የነበረው እነዚህ ኢንተርኔት ኦፍ ቲንግስ የምንላቸው ብሎክቼን በተለይ ከፋይናንሻል ሴክተር አንጻር በጣም ብዙ ነገሮችን እየሰራ ስለሆነ እነዚህን እንግዲህ በደንብ ኤክስፕሎት ማድረግ በፕራይቬት ሴክተሩም በመንግስት ሴክተርም መጠቀም ያስፈልጋል ማለት ነው። በተለይ እንግዲህ የት ነው ደግሞ እነዚህን ኢመርጂንግ ቴክኖሎጂ የምንጠቀመው የሚለው ነገር እንግዲህ ሁሉም ቦታ ነው የምንጠቀመው። እነዚህን ዋና ዋናዎቹን ለማንሳት ያህል በግብርናው፣ በጤናው፣ በማኑፋክቸሪንግ ሴክተር፣ በትምህርት ዘርፉና ፋይናንሻል እና በመንግስትና በግል ዘርፍ በደንብ መጠቀም ያስፈልጋል ማለት ነው። እንግዲህ ሁለተኛው የኤአይ ኢኮሲስተም ወይም የአርቲፊሻል ኢንተለጀንስ ስነ ምህዳር ነው የምንለው። የአርቲፊሻል ኢንተለጀንስ ስነ ምህዳር የሚባሉት እንግዲህ የአርቲፊሻል ኢንተለጀንስ ቴክኖሎጂዎችን ዲዛይን ለማድረግ ወይም ደግሞ ዲቨሎፕ እና ዲፕሎይ ለማድረግ እና ለማስተዳደር የሚያስፈልጉን ማዕቀፎች ናቸው ማለት ነው። የአርቲፊሻል ኢንተለጀንስ ኢኮሲስተም ስንል በተለይ እንግዲህ የአርቲፊሻል ኢንተለጀንስ ኢኮሲስተም ኪ ኮምፖነንት የሚባሉት ማዕቀፍ የሚባሉት እነማን ናቸው ብለን ስናይ እንግዲህ አንዱ ዳታ ነው። አንድ ሀገር እንግዲህ በዲጂታል ስናስብ ሙሉ በሙሉ ወደ ዳታ ነው እየተቀየረ ያለው። ስለዚህ ኤአይ ኢኮሲስተምን ኪ ኮምፖነንት ተብሎ ከሚቀመጡት ውስጥ ዳታ ነው። ሌላው አስተዳደር፣ የመንግስት አስተዳደርና ፖሊሲዎች ናቸው። ካምፓኒዎች፣ ስታርታፖች እና ኤአይ ቴክኖሎጂ እና ቱልሶች ናቸው ማለት ነው። ኤአይ ኢኮሲስተም ስንል እንግዲህ አንዱና ትልቁ በዲጂታል ሉዓላዊ ለመሆን ሶቨርን ክላውድ የሚለውን ነገር በደንብ ስትሬስ አድርገን መስራት ያስፈልጋል ማለት ነው። መንግስት የሚቆጣጠር ሶቨርን ክላውድ ሊኖረን ይገባል ማለት ነው። መንግስት የሚቆጣጠር ሲባል ደግሞ ምንድነው? ሀገር ውስጥ በራሳችን የምንቆጣጠር በራሳችን ኦፕሬት የምናደርግ ሶቨርን ክላውድ መኖር ያስፈልጋል። አሁን 2030 ዲጂታል ስትራቴጂ ምንድን ነው ይዞ የመጣ? በዚህ ላይ በጣም በደንብ መስራት አለብን። ሶቨርን ገቨርንመንት ክላውድ የምንለው ሉዓላዊነቱ የተጠበቀ የመንግስት ክላውድ ያስፈልገናል። በተለይ እንግዲህ ኢንተግሬትድ የሆኑ እነዚህ ክላውድ ዳታ ሴንተሮች አሁን የተበታተኑትን አንድ ላይ የሚይዝ ሊኖረን ይገባል። እንደ ሀገር እንግዲህ በ2030 መጨረሻ ላይ ወደ 60 በላይ ፔታባይት ካፓሲቲ ይኖራል ብለን ነው በዲጂታል 2030 ላይ የተቀመጠው ማለት ነው። እንግዲህ ከዚህ ተነስተን ዳታን ደግሞ እንዴት እናስተዳድር ነው። ሶቨርን ክላውድን ሀገር ውስጥ እና መንግስት የሚቆጣጠር ሶቨርን ክላውድ ሊኖረን ይገባል ካለ ደግሞ አሁን ዳታን የምናስተዳድርበት የዳታ የምናስተዳድርበት ማዕቀፍ በትክክል መዘጋጀት መቻል አለበት ማለት ነው። በተለይ የዳታ ሉዓላዊነቱ የተጠበቀ መሆን አለበት ሲባል እንግዲህ አንዱ ሰኪዩር መሆን አለበት። በተለይ ደግሞ
በስነ ምግባር መመራት መቻል አለበት። ምክንያቱም ሁሉም ሲስተሞቻችን ሁሉም ስራዎቻችን በዳታ ላይ የተመሰረተና ዲጂታል ሰርቪስ ስለምንሰጥ ይሄ በትክክል በስነ ምግባር መመራት የሚያስፈልግ በተለይ ቁልፍ የመንግስት ተቋማት ይህን ስለሚጠቀሙ የዳታ ሉዓላዊነታችን ለኤአይ ሬዲነስ መሆኑንና ዝግጁ መሆኑን በተለይ ደግሞ ፖሊሲ ሜከርስ ከፍተኛ አመራሮች ውሳኔዎችን የሚሰጡት ዳታ ላይ ተመስርቶ ስለሆነ ይህን ዳታ በእጃችን ይዘን ዳታን ተንትነን ዳታ ውሳኔ ሰጪ ትክክለኛ ውሳኔ እንዲሰጥ የሚያደርገን ነው። በተለይ እንግዲህ የግል ዳታን በመጠበቅ እንደ ሀገርም እንደ ተቋሚዎችም በደንብ የግል ዳታ መጠበቅ አለብን። የግል ዳታን ስንጠብቅ እንግዲህ የህዝብ ትረስት ወይም በተለይ እንግዲህ ከዳታ አጠባበቅ አንጻር ይህንን መጨመር ይቻላል ማለት ነው። የህዝብን ትረስት መጨመር ይቻላል። ይህን ዳታ እንግዲህ በ2025 የት ደርሰናል የዳታ አስተዳደር ላይ ስንል እንግዲህ ብዙዎቹ ተቋማት የተበታተኑ ሁሉም በራሱ የሚሄድበት ነው ያለው። በተለይ ሁሉ ዳታዎች ብዙ ለኤአይም ሬዲ አይደለም። ዳታ የምንለዋወጥበት በተለይ ደግሞ ተናባቢነት አንጻር በጣም ትልቅ ቻሌንጅ ነው እስካሁን ያለው። በ2030 እንግዲህ በጣም ራሱን የቻለ የኢንዲፔንደንት ናሽናል ዳታ አውቶሪቲ ይኖራል የሚል ነው የተቀመጠው። ናሽናል ዳታን በተለይ ዳታን አናላይዝ አድርገን ተንትነን ዳታን የምንጠቀምበት ስራዎችና ፍሬምወርኮች ይሰራሉ የሚል ነው። ሌላው እንግዲህ የናሽናል ዳሽቦርድ ሀገራዊ ዳሽቦርድ ያስፈልጋል። በተለይ እንግዲህ ሀገራዊ ዳሽቦርድ የምንላቸው በሀገር ደረጃ በሀገር መሪዎች በክልል መሪዎች እነዚህ ሁሉ ስራዎቻችን ዲጂታል ሆነዋል። ይህንን በቀን ላይቭ የምንከታተልበት የሀገራዊ ናሽናል ዳሽቦርድ ያስፈልገናል። በ2030 ትልቁ ስራ የሚሰራበትና በተለይ ይህንን ችግር ለመፍታት ሪል የሆነ ዳታ ትክክለኛው ዳታ በየቀኑ እያንዳንዱ መሪ ስራዎቻቸውን የሚከታተልበት በተለይ በኪ ፐርፎርማንስ ኢንዲኬተር በመጠቀም እነዚህን ስራዎቻችን የምንከታተልበት የናሽናል ዳሽቦርድ ያስፈልገናል ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ መሶብ የጀመርነውም በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው ዲጂታል 2030 የተቀመጠው። ሌላውና የመጨረሻው እንግዲህ የኢገቨርንመንትና መሶብ ላይ ነው። መሶብ እንግዲህ ሁላችሁም እንደምታውቁት በክቡር ጠቅላይ ሚኒስትር ኢኒሼቲቭ በፌዴራል መንግስት ወይም በፌዴራል ደረጃ አንድ ነበር የተጀመረው። ያንን በመውሰድ ነው እንግዲህ ወደ 23 ያደረስነው 22 ተጨምሮ ማለት ነው። ይሄ በተለይ በክልልና ከተማ አስተዳደር ላይ የተሰራው በመሶብ ላይ የተወሰደው ውሳኔ በጣም ትልቅና ከመቶ በላይ አገልግሎቶች በአንድ ቦታ የሚሰጥበትና በተለይ ደግሞ ዜጋው ያችን እዛ ቦታ በመሄድና አገልግሎት በመስጠት የዜጎችን በተለይ የዜጎችን ፍላጎት የመለስንበትና ዜጎችም በተመሳሳይ ጥሩ ፊድባክ ፖዚቲቭ ፊድባክ የሰጡንበት ነገር ነው ያለው። ይሄም እንግዲህ በኤፒአይ ኢንተግሬሽን ተሰርቷል። እንግዲህ ከዚህ ውስጥ አሁንም ቻሌንጅ አለን። በእነዚህ 23 መሶብ ሴክተር ላይ እየተሰጠ ያለው አሁንም ሙሉ አይደለም። ብዙ ነገሮች ይቀሩናል። ብዙ ነገሮች መስራት ያስፈልገናል። አሁን እየሰጠን ያለነው አንዱ መስኮት የአንድን ተቋም ነው አገልግሎት የሚሰጠው ፔፐርለስ ሆነዋል። ኢንተግሬሽኑ በወረቀት ሳይሆን በሲስተም ነው እየተገናኘን ያለ ነው። ነገር ግን የምንሰጠው ሰርቪስ አሁንም አነስተኛ ነው ማለት ነው። ስለዚህ የሚፈለገው ሰርቪስ ሙሉ በሙሉ መሶብ ሴንተር ላይ የተገነቡ መሶብ ሴንተር ላይ አልመጡም። አሁንም የኮኦርዲኔሽን ችግር አለ። ይህንም ኮኦርዲኔሽን በደንብ መስራት ያስፈልጋል። አክሰሲቢሊቲም ችግር አለ ማለት ነው። ምክንያቱም ሰው ቤቱ ሆኖ መሶብ ሴንተርን በመጠቀም አገልግሎት አያገኝም። እዛ በአካል መሄድ አለበት። ይሄም አንዱ ቻሌንጅ ነው ማለት ነው። አሁን ያለን የመሶብ ሴንተር ዲጂታል 2030 እንግዲህ በደንብ ክሊርሊ ያስቀምጠዋል። ኢትዮጵያ የራሷ የሆነች ዩኒፋይድ የሆነ ፕላትፎርም መሶብ ፕላትፎርም ይኖረናል። ሰው በአካል ሳይሄድ ቤቱ ሆኖ ወይም ስራ ላይ ሆኖ አገልግሎት ማግኘት አለበት። ይህንን ለመመለስ ነው የሚሄደው። በተለይ እንግዲህ የቋንቋዎች የኢንተግሬሽን ችግር ሙሉ በሙሉ ይፈታል። ይህም እንግዲህ ሙሉ በሙሉ ዲጂታል የሆነ 100% ከወረቀት ንክኪ ነፃ የሆነ በተለይ ደግሞ ከፌዴራል ወደ ክልል ከክልል ወደ ዞን ከዞን ወደ ወረዳ የተስፋፋ የመሶብ ሲስተምና ፕላትፎርም ይኖረናል ነው ትልቁ ነገር። እንግዲህ አሁን
መሶብ ሰርቪስ እየሰጠን ሰው ለምንድን ነው በአካል እዛ የሚሄደው የሚለው ነገር ጥያቄው በ2030 ውስጥ እንዲመለስ ተደርጓል ማለት ነው። ምክንያቱም የራሱ የሆነ ፕላትፎርም ሊኖረው ይገባል እንደ ሌሎቹ ሀገራት። እንግዲህ ሁሉም የመንግስትና የህዝብ አገልግሎቶች በዚህ ኢንተግሬትድ መሆን አለበት፣ በዚህ አገልግሎት መስጠት አለበት። በመጨረሻ እንግዲህ በተለይ ኮራፕሽን የምንቀንሰው እንግዲህ በተለይ እነዚህን የሰርቪስ የአገልግሎት ዘርፉን ካዘመን ነውና በተለይ ተጠያቂነት የአንድ ሰው የሚሰራውን ነገር በደንብ ሞኒተር ተደርጎ የሚሰራውን ሞኒተር በማድረግ ይህንን የኮራፕሽን መቀነስ የምንችለው እነዚህን የመሶብ በማስፋፋት ሲስተማቲክ በመሆንና በተለይ ተጠያቂነትን አብሮ በማስቀመጥ ነውና አንዱ በመሶብ ላይ ኢምፕሊመንት የምናደርገውና በዚህም ጎል በደንብ የወሰድነው ነው ማለት ነው። ሌላው የአንድ ግብ ጎል ውስጥ እንግዲህ አንድ መሶብ በአንድ ከተማ አትሊስት አንድ መሶብ በአንድ ከተማ ውስጥ መኖር አለበት። ይህም እንግዲህ ምንድነው በተለይ የምንሰጠውን አገልግሎት ኳሊቲውን ይጨምራል። የምንሰጠውን አገልግሎት ደግሞ በቁጥርም መጨመር ያስፈልጋል። እንግዲህ የአገልግሎት ዘርፉ በደንብ እዚህ ላይ መሰራት ያስፈልጋል ብለን በተለይ ከ2030 የዲጂታል ስትራቴጂ ውስጥ እንግዲህ የምንጠቀመው ቴክኖሎጂ የምንጠቀመውን አሰራርና የምንጠቀመውን የአገልግሎት ዘርፉን የምንመልስበት ቁልፍ እዚህ ነው ማለት ነው። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ክቡር ዶክተር ወርቁ ጋቸና። በመቀጠል እነዚህ ስርዓቶች እንዴት አብረው እንደሚሰሩ የሚያሳይ ኬዝ ስተዲ አለን። ይህ እንዲያቀርቡ ደግሞ የኢንስቲትዩቱን ምክትል ዋና ዳይሬክተር ዶክተር ታዬ ግርማን ወደ መድረክ ጋብዛለሁ። እንዴት ዋላችሁ? እኔ ማሳያችሁ ፕሮዳክት በአገር በቀል ተቋም በአገር ልጆች በፍጥነት በጥራት መሰራት እንደሚችል የሚያሳይ ሞዴል ሲስተም ለዲጂታል 2030 ደግሞ ቀብድ ሊሆን የሚችል አንድ ሲስተም አሳያችኋለሁ ማለት ነው። ይሄም ሲስተም የወሳኝ ኩነት እና የነዋሪነት አገልግሎት አሰጣጥን የሚያቀላጥፍ ወጥ የሚያረግ የሚያሳልጥ የሚያናብብ ሲስተም የሆነ ነው። ይሄ ሲስተም እንግዲህ በክልል ደረጃ በከተሞች ደረጃ በወረዳ በዞኖች አንድ አይነት አገልግሎትን በፍጥነትና ቀልጠፍ ባለ ሁኔታ ሊያሰጥ የሚችል ተናባቢ መሆን የሚችል በአገር ደረጃ ሊናበብ የሚችል የአገልግሎት አሰጣጥን የሚያሳካ ሲስተም ነው ማለት ነው። ይሄ ሲስተም ወሳኝ ኩነት የሚሰጣቸውን አገልግሎቶች በመጀመሪያ የቤተሰብ ምዝገባ ወጥ የሆነ አገር አቀፍ አንድ አይነት የሆነ የሚናበብ የቤተሰብ ምዝገባን፣ ሁለተኛ የወሳኝ ኩነቶችን አገልግሎት፣ ሶስተኛ የነዋሪዎች አገልግሎትን፣ በአራተኛ የማረጋገጫ አገልግሎት የማረጋገጫ አገልግሎት የዝምድናን ማረጋገጥ ነዋሪነትን ዜግነትን ማረጋገጥ የመሳሰሉትን እነዚህን አገልግሎቶች የሚሰጥበት ነው። ሌላ ከዚህ ሲስተም ጋር የጨመርነው ደግሞ በእነዚህ የወሳኝ ኩነት አገልግሎትና የነዋሪነት አገልግሎት አሰጣጥ ሂደት ላይ ፕሮዲውስ የሚደረጉ ሰነዶች ትክክለኝነትን የሚያረጋግጥ የአውተንቲኬሽን ሰርቪስ እና ብቃት ያለው ሲስተም ኢንኮርፖሬት ወይም ፊቸር ኢንኮርፖሬት አድርገንበታል ማለት ነው። ይህን ሲስተም ተጠቃሚዎቹ የተለያዩ ባለድርሻ አካላት አሉ። ከነዚህ ባለድርሻ አካላት ለምሳሌ የጤና ዘርፉ በጤና ፋሲሊቲ ውስጥ የሚፈጠሩት የሚወለዱትን ህፃናትን የሚከሰቱትን ሞቶች አውቶማቲካሊ ኦን ስፖት ለሚመለከታቸው የወሳኝ ኩነት አገልግሎት ለሚሰጡ ተቋማት ኦን ስፖት የሚያሳውቁበት አንዱ አገልግሎት ወይም ተጠቃሚዎች ናቸው ማለት ነው። ሌላኛው ደግሞ ስቴክሆልደር ወይም ባለድርሻ አካል ሞት፣ ፍቺ እና ለምሳሌ ጉዲፈቻ በሚከናወንበት ጊዜ የፍርድ ቤት ተቋማት ኦን ስፖት ለወሳኝ ኩነት አገልግሎት ሰጪ ተቋማቶች የሚያሳውቁበት ሲስተም ነው ማለት ነው። ይሄ ፐብሊክ ፖርታላቸው ላይ ሲገቡ ዜጎች
ባሉበት ሆኖ የወሳኝ ኩነት አገልግሎትንና የነዋሪነት አገልግሎትን ማግኘት የሚያስችል ሲስተም ነው ማለት ነው። ይሄን ሲስተም ስናለማ ሉክ እንደ ፊሉ የሚያምር ኢዚ ኦፍ ዩዝ በቀላሉ የሚረዱ መጠቀም የሚያስችል ሲስተም ሆኖ የተሰራ ሲስተም ነው ማለት ነው። ይሄ ሲስተም አገልግሎት ተጠቃሚ ወይም ጠያቂ ዜጎቻችን በሙሉ ያገኙትን የጠየቁትን አገልግሎት ስታተስ ባሉበት ሆኖ በሞባይል አፓቸው ቼክ ወይም ደግሞ ስታተሱን የሚያውቁበት የሚያሳውቁበት መንገድ ነው ማለት ነው። ሌላኛው ይሄ አገልግሎት በሚሰጥበት ሂደት ውስጥ አንድ ሰው በዚህ አገልግሎት ሂደት ውስጥ ያገኛቸውን ዶክመንቶች በሙሉ ዲጂታሊ ይዞ መንቀሳቀስና የጠየቀውን አካል ሁሉ ማሳወቅ በሚያስችል ሁኔታ የተሰናዳ ሞባይል አፕሊኬሽን አለው ማለት ነው። ሌላ ተቋማት አገልግሎቱን በሚሰጡበት ሂደት ውስጥ ዜጋ ቅሬታና አስተያየት ሊኖረው ይችላል። ይህ ሞባይል አፕ ባገኘው አገልግሎት ላይ ምን መስጠት ይችላል? ኮምፕሌንት ቅሬታውን በሰው ላይ በአገልግሎቱ ላይ እንዲሁም ደግሞ ባለው አገልግሎት ላይ ያለውን ፖዚቲቭ ፊድባክም መስጠት በሚያስችል ሁኔታ የተዘጋጀ የሞባይል አፕሊኬሽን ከፕሌይ ስቶር እና አፕ ስቶር ዜጋ ሁሉ ዳውንሎድ አድርጎ ሊጠቀም በሚያስችል መንገድ የተዘጋጀ ሞባይል አፕሊኬሽን ነው ማለት ነው። እንግዲህ ዜጋ የሚሞላቸው ካለበት ቦታ ሆኖ ፖርታሉ ላይ ገብቶ የሚያስፈልገውን እያንዳንዱን ኢንፎርሜሽን ለሚፈልገው አገልግሎት ከሞላ በኋላ እያንዳንዱን የኩነት ወይም የቫይታል ሰርቪሶችንና የሬዚደንት አገልግሎቶችን በሙሉ በዚህ መልኩ በቀላሉ ማግኘት የሚያስችል እጅግ በጣም የተቀላጠፈ ሲምፕል የሆነ ኢፌክቲቭ የሆነ ፐርፎርማንሱ በጣም ጥሩ የሆነ በደንብ ዌል ቴስትድ የሆነ ሲስተም ነው ማለት ነው። ዳሽቦርድም አለው። ይህንን አገልግሎት የሚሰጡ ዳሽቦርዱ በክልል ደረጃ፣ በማዕከል ደረጃ፣ በክፍለ ከተማ ደረጃ፣ በዞን ደረጃ የሚሰጡትን አገልግሎቶች በቀላሉ ምን ያህል አገልግሎት ማን አገኘ የሚለውን በሙሉ በቀላሉ መረዳት በሚያስችል መልኩ የተሰናዳ ዳሽቦርድ እንደየደረጃቸው የተዘጋጀለት ሲስተም ነው ማለት ነው። ይሄንን ሲስተም ስንሰጥ ለዓለማንለት ተቋም ለአዲስ አበባ ከተማ አስተዳደር ይሄ ሲስተም ወደ ስራ ገብቷል። ይሄን ስናደርግ ተቋሙ እኛ ላይ ዲፔንደንት እንዳይሆን የአሰልጣኞች ስልጠና በመጀመሪያ ደረጃ ለ50 ባለሙያዎች ስልጠናውን ሰጠን። ቀጥለን እነዚህ ስልጠና የሰጠናቸው ባለሙያዎቹ ራሱ ከከተማው ከተመረጡት 50 ወረዳዎች ከእያንዳንዳቸው 6 ባለሙያዎችን መርጠው ራሳቸው አሰልጥነው ወደ ስራ ገብተው ይገኛሉ ማለት ነው። በጠቅላላ ወደ 350 ባለሙያ ለዚህ ሲስተም ሰልጥኖ ወደ ስራ በብቃት ያለ እንከን ገብቶ አገልግሎት መስጠት ጀምረዋል ማለት ነው። ቀጥሎ ይሄን ፕሮጀክት ለማሳካት እጅግ በጣም ብዙ ብር የተበጀተለት ነገር ግን ይሄንን ሲስተም አርቲፊሻል ኢንተለጀንስ በነፃ በ3 ወር ከ20 ቀን ሰርቶ ወደ ስራ አስገብቶታል ማለት ነው። ይሄንን ስታዩ በአገር በቀል ተቋም በአገር ልጆች በቀላሉ ፈጣን በሆነ መልክ ኳሊቲው ሃይ በሆነ የሚሰሩ ሲስተሞች ካሉ ዲጂታል 2030 የመሳካቱን ተስፋ ስንቅ መያዝ የሚያስችል ፐርፎርማንስ ነው ብዬ ላረጋግጥላችሁ እወዳለሁ። እንግዲህ ይሄንን አገር በቀል ወጥ ተናባቢ የሚሆን ከሆነ በአገር ኔሽን ዋይድ ይሄንን ሲስተም ኢምፕሊመንት ማድረግ አለብን ብለን ወስነን በመጀመሪያ ፌዝ የአማርኛ ቋንቋ እንደ ስራ ቋንቋ የሚጠቀሙትን በፌዝ 1 ሌሎች ቋንቋዎችን ደግሞ ትራንስሌሽኑ እየተሰራ በሁለተኛ ፌዝ ወደ ስራ እናስገባለን ብለን ፕላን አድርገናል ማለት ነው። አመሰግናለሁ። በጣም አመሰግናለሁ ዶክተር ታዬ ግርማን። ፋይዳ የዲጂታል መታወቂያ ተግባር በተመለከተ ደግሞ ገለጻ እንዲያቀርቡልን ክቡር አቶ ዮዳሄ ስላሴ የብሔራዊ መታወቂያ አገልግሎት ዋና ዳይሬክተርን በክብር ጋብዛለሁ። ተቀበሉልኝ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ኢትዮጵያ እመርታ ላይ ትገኛለች። ሊፕ ላይ ያለነው እንደ ሀገር ዛሬ ደግሞ በዚህ መድረክ የዲጂታል ሊፕ
በዲጂታል በኩል በቴክኖሎጂ በኩል የምናደርገውን ዝላይ የምናይበት መድረክ ላይ በመገኘታችን እንኳን ደስ አላችሁ፣ እንኳን ሁላችንም ደስ አለን። ስለ ፋይዳ አጠር አድርጎ ለማቅረብ ፋይዳ የዲጂታል ኢትዮጵያ 2025-2030 በሁለቱም ሰነዶች ላይ እንደ ቁልፍ መሰረት የተቀመጠ ሰነድ ነው፣ የተቀመጠ ጉዳይ ነው። እንዴት መታወቂያ እንደዚህ አይነት ትላልቅ ስትራቴጂ ሰነዶች ላይ እንደ ቁልፍ ነገር ተያዘ ከተባለ ከሚያመጣው ኢንክሉዥን ነው። የመጀመሪያው ኢንክሉዥን የዲጂታል 2030 ስትራቴጂያችን ኢንክሉዥን እንደ በጣም ቁልፍ ነገር አድርጎ ነው የያዘው። አብዛኛው የማህበረሰባችን ክፍል የኢንክሉዥን ጉዳይ በጣም ሴንሲቲቭ ነው። ምን ያህሉ ከ120 ሚሊዮን ሰው ምን ያህል ታክስ ፔየር አለ፣ ምን ያህል ሰው ለጂዲፒው ኮንትሪቢዩት ያደርጋል ካልን በጣም ብዙ የሚቀረን ቁጥሮች አለ። ስለዚህ ህዝብን በማስ በበልክ ወደ ፎርማል ኢኮኖሚ የምናመጣበት ትልቅ መሰረት ሆኖ ያገለግላል። ከዳታ ፕራይቬሲ ፕሪንሲፕል ቅድም ከቀረቡት ጋር አላይንድ ነው። ለሴኩሪቲ ባዮሜትሪክስን ይጠቀማል። ባዮሜትሪክስ በመጠቀሙ ከ120 ሚሊዮን ሰው አንድ ሰው በግለሰብ ደረጃ አንድ ህፃን፣ አንድ አዋቂ፣ አንድ አባት፣ አንድ እናት ዩኒክ የሆነ ልዩ አይደንቲቲ ያላቸው። ይሄ ለሴኩሪቲ ለሰርቪስ ዴሊቨሪ በጣም ትልቅ ትርጉም አለው። ብዙ አይነት የቬሪፊኬሽን አማራጭ አለው። ፋይዳ የሚሰራው መረጃ ሰብስቦ አንድ ጎተራ ውስጥ ብቻ በማስቀመጥ ሳይሆን በየቀኑ በሚሊዮን የሚቆጠሩ የማረጋገጥ አገልግሎቶችን ለጠያቂ አካላት ለተለያዩ አገልግሎት ሰጪ አካላት በማቅረብ ነው። እነዚህን ሲያቀርብ በኦቲፒ በሲምፕል ፓስወርድ ሊያቀርብ ይችላል። በአሻራ በፌስ አይዲ በፊንገር ፕሪንት አይዲ አድርጎ ሃይ ሌቭል ኦፍ አሹራንስ ሰውየው በአካል ሳይገኝ ከቤቱ ሆኖ ከስልኩ ላይ ወረዳ ስልኩ ላይ እንዲመጣ፣ ቀበሌ ስልኩ ላይ እንዲመጣ፣ የክልል መንግስት አገልግሎቶች በስልኩ እንዲያገኝ፣ የፌዴራል መንግስት አገልግሎቶች እንዲያደርግ ያስችላል ማለት ነው። ኦፍላይንም ኔትወርክ ኮኔክቲቪቲ የሌለባቸው ቦታዎች ላይ እንዲሰራ ፓወር ኤሌክትሪሲቲ የሌለበት ቦታ ላይ ቬሪፊኬሽን ሊያስፈልግ ይችላልና በዛም ኬዝ የሚሰራ ነው። የትረስት ፍሬምወርክ ከዚህ በፊት የዲጂታል ኢትዮጵያ ቪዥን በፊት አንድ ተቋም መሀል ላይ ያለ ደንበኞች ዜጎች ዙሪያውን ይከቡታል ያንን ተቋም። በዲጂታል ኢትዮጵያ ቪዥን ግን ዜጋው መሀል ላይ ያለ ተቋሞች አገልግሎት ሰጪዎች ይከቡትና አገልግሎት ያቀርቡለታል። ኮንቪኒየንስን ያመጣል። ትላልቅ ሴክተሮች እዚህ ላይ በጣም ሰፋፊ ከስተመር ያላቸው ባንክ ሴክተር፣ የስቱደንት፣ የቴሌኮም፣ የሄልዝ፣ የሶሻል፣ የታክስ ፔየር አይዲ በጣም ሰፋፊ በቴንስ ኦፍ ሚሊየንስ ከስተመር ያላቸው ዘርፎች አሉ። እነዚህ ዘርፎች ለከስተመሩን ሴንተር አድርገው ከስተመር ሴንትሪክ ወይም ሰው ተኮር በምንለው ቪዥን ከስተመሩን ሴንተር ላይ አድርገው ኮንቪኒየንት የሆነ ሪሊ ኢምፓክትፉል የሆነ ቅድም ዲጂታል 2030 ላይ የተነሳው ኢምፓክት ነው። ሶ ፕላትፎርም መገንባት የዜጋው እርካታ ላይ ኢምፓክት ማምጣት አለበት። ፕላትፎርም መገንባት ለአንድ ቤተሰብ ዴይ ቱ ዴይ ለሚያገኛቸው አገልግሎቶች ሪሊ ቤተሰብ ጋር ወርዶ ኢምፓክት ማምጣት አለበት እና የዲጂታል አይዲ አንዱ ፐርፐዝ ይሄን ኢምፓክት ማገዝ ነው፣ ከጀርባ ሆኖ ኢኔብል ማድረግ ነው። 3 ኬፒአይዎች አሉን። የመጀመሪያው ኬፒአይ 30 ሚሊዮን ኢትዮጵያውያን ሀገራችን ውስጥ ያሉ ሰዎች ተመዝግበዋል። በክቡር ጠቅላይ ሚኒስትር የወረደው አዲሱ የመንግስት አቅጣጫ 100% ግቦች መካከል አንደኛው ፋይዳ ነው። በቀጣይ ስላይዶች እንደምናየው ይሄን እንዴት 100% እናደርሳለን የሚለውን አጠር አድርገን እናያለን። ሁለተኛው ኬፒአይ ደግሞ ይሄ የተጠራቀመ ዳታ አንድ መሰረት ላይ የተሰበሰበ ዴታ እንዴት ለማረጋገጥ አገልግሎት ይውላል፣ እንዴት ዲጂታል ኢኮኖሚውን ቢልድ ለማድረግ ያግዛል ነው። ኢኬዋይሲ የምንለው ደንበኛህን እወቅ የምንለው የዚህ አካል ነው። ሁለተኛ ኬፒአይያችን ነው። ሶስተኛው ምን ያህል ተቋሞች ኢንተግሬት አድርገው የተናበበ ኢንተርኦፕሬብል ሰርቪስ እያቀረቡ ነው የሚል ኬፒአይ ነው። ወደ 75 ተቋሞች አሉ። እነዚህ ቁጥሮች ይጨምራሉ። የ100% እቅዶች ውስጥ እንግዲህ አንዱና ዋነኛው ከሆኑ እቅዶች መካከል አንደኛው 100% ፋይዳን ማድረስ ነው። 90 ሚሊዮን በዚህ ሰኔ መጨረሻ 90 ሚሊዮን መድረስ አለብን ብሎ የወረደ እንደ ሀገር ታርጌት አለን ማለት ነው። 90 ሚሊዮን በጣም አብዛኛውን አዋቂ አብዛኛውን የሀገራችንን ሕዝብ የምናገኘው በቀጣይ 6 ወር በምንሰራቸው የዘመቻ ስራዎች ነው። ሌሎች ኬፒአይዎችም አሉ። ምን ያህል አውተንቲኬሽን፣ ምን ያህል ኢንተግሬሽን፣ እንዴት ነው እነዛ ላይ የምንደርሰው ለሚለው እየተሰራበት ቢሆንም በተለይ በቀጣይ 2 ሩብ ዓመት ላይ ይሄ 90 ሚሊዮን ታርጌት ከፍተኛ የሆነ አገራዊ ንቅናቄ ያስፈልጋል። ለምሳሌ መሬት ላይ ኦፕሬሽኑን ሊድ ከሚያደርጉ ተቋማት መካከል ኢትዮ ቴሌኮም ወደ ገጠር ለመግባት ሞባይል ኪትስ ተንቀሳቃሽ ኪቶችን ይዘው ለመግባት በጣም ከአስፋልት የራቁ 100 200 300 ኪሎ ሜትር ርቀት ላይ ያሉ የገጠር ወረዳዎችን ለመድረስ ታርጌት አድርገን በዚህ 6 ወር እየሰራን ነው ማለት ነው። የማረጋገጫ ይሄ
ክሬደንሻል የምንላቸው ዲጂታልም ፊዚካልም አሉ። ይሄን እንግዲህ እዚህ መድረክ ላይ ይሄን እድል ወስጄ ማቅረብ የምፈልገው ይሄንን ቴብል የ2018 የዚህ ዓመት መጨረሻ ታርጌት ነው ለእያንዳንዱ ክልል 14ቱም ክልል ታርጌት ወስዶ የዲሞግራፊክስ የሰው አሰፋፈር ግን ከምንም በላይ መሬት ላይ ያለውን የሎጂስቲክስ አቅም ግምት ውስጥ ያስገባ እቅድ ነው። ከሁሉም ክልሎች ከሁሉም ባለድርሻ አካላት ጋር ተወያይተን በቀጣይ 6 ወር እዚህ ጋር የምናያቸው 14ቱም የሀገራችን ክልሎች እነዚህን ቁጥሮች አቺቭ ማድረግ አለባቸው። ይሄ የክልል ላይ ያለው ቁጥር ደግሞ ወደ ታች ሲወርድ ወደ ዞን ካስኬድ ይደረጋል። ዞንም 100% ኃላፊነት ይወስዳል። ዞን ወደ ታች ለወረዳ 100% ታርጌት ያወርዳል። እስከ መጨረሻ ቀበሌው ላይ ያለ አንድ የቀበሌ ሊቀመንበር የኔ ቀበሌ ውስጥ ያለ 2000 ሰው 100% መድረስ አለበት ብሎ መስራት ይኖርበታል ማለት ነው። ሴክተሮችን ፉሊ ኢኔብል ማድረግ ነው እንግዲህ የዲጂታል ኢትዮጵያ 2030 ላይ ዘርፎችን ኢኔብል ማድረግ የፋይናንሻል ሴክተርን ስንመለከት ባንክ፣ ገቢዎች፣ ትሬድ ከጀርባው ነው ኢኔብል ያደርጋል። ጤና ላይ የሄልዝ ኢንሹራንስ የመሳሰሉ ሰፋፊ ፕሮግራሞችን ኢኔብል ያደርጋል። ኤጁኬሽን ላይ፣ አግሪካልቸር ላይ የፋርመር የመሬት ሰርቲፊኬት፣ የፋርመር ግብአቶች፣ የተለያዩ የአግሪካልቸራል ሰርቪሶችን ኢኔብል ያደርጋል። ታክስ ላይ ትራንስፖርት ሴክተሮች ላይ በያዝነው በስትራቴጂክ ዘመን ያሳካል ማለት ነው። የሶሻል ፕሮግራሞች ከተረጂነት መላቀቅ አንድ ትልቅ የመንግስት ግብ ነው። ከተረጂነት ለመላቀቅ ደግሞ ትክክለኛ ሊኬጅ የሌለበት የሶሻል ፕሮግራም ያስፈልገናል። እሱንም ከጀርባ ሆኖ ያግዛል። ፕራይቬት ሴክተር ስታርታፖች ፋይዳን ተጠቅመው በቀላሉ 1 ሚሊዮን 10 ሚሊዮን ደንበኛ ኦንቦርድ እንዲያደርጉ ዩኒኮርኖች $ቢሊዮን ካምፓኒዎች እንዲፈጠሩ ከጀርባ ሆኖ ማገዝ ይችላል። ሌሎች ሀገሮችም ላይ የታየ ልምድ ስላለ ማለት ነው። ከክልሎች የሚጠበቀው ለማጠቃለል መሬት ላይ ያለው የሎጂስቲክስ አቅም እንዳለ ሆኖ የሞቢላይዜሽን የተወሰነ ጋፕ አለ። በቂ የሆነ ሞቢላይዜሽን የለም። ከፍተኛ የሆነ የዘመቻ ስራ ያስፈልጋል። ቅድም እንዳልኩት ወደ ታች ቀበሌ ድረስ መውረድ አለበት። ከክልል ከፌዴራል ከተለያዩ አገልግሎቶች ከዘርፍ አገልግሎቶች ጋር ለዜጎች ከሚሰጡ አገልግሎቶች ጋር ኮኔክት ማድረግ ከፍተኛ የሆነ የድራይቭ የማድረግ ዘመቻውን የማገዝ አቅም አለው። ስለዚህ ተመዝገቡ ከሚለው ከዘመቻ ከኮሚኒኬሽኑ ባለፈ ከሴክተሮች ጋር ሊንክ አድርጎ ለአገልግሎቶች እስከዛሬ ስናደርግ እንደነበረው ቅድመ ሁኔታ ማድረግ በጣም ኢምፖርታንት ነው ማለት ነው። መጨረሻ ክልሎች ላይ ስንገባ በተለይ ሪሞት ኤሪያዎች፣ ወረዳዎች፣ ሪሞት ቀበሌዎች ላይ ስንገባ ሎጂስቲክስ ቻሌንጅ ይሆናል። እዛ ያሉ ኮኦርዲኔተሮች ተጨማሪ ሪሶርስ ተጨማሪ ግብዓቶች ሳይጠብቁ እንደ ራሳቸው ስራ መስራት ይኖርባቸዋል። ስለዚህ እታች ድረስ ሲወርድ የክልሎች ከፍተኛ የሆነ ሰፖርት እታች ድረስ መውረድ አለበት። ኮንክሉድ ለማድረግ ቅድም ከኔ በፊት ያቀረበው ወንድሜ ስለ ሲቪል ሬጅስትሬሽን ሜንሽን አድርጓል። በቀጣይነት ይሄ የዘመቻ ስራው ካለቀ በኋላ ከሲቪል ሬጅስትሬሽን ጋር ኢንተግሬት አድርጎ ተናቦ ሞር መረጃው እየጠራ ለዜጎች ተደራሽ የሆነ ኦፕሬሽናል ስራው ያኔ ይጀምራል። አዲስ የሚወለዱ ህጻናት በርዝ ሰርቲፊኬት ከዚህ በርዝ ቱ ዴይዝ በሚለው ፕሪንሲፕል ከፋይዳ ጋር ሊንክ የተደረገ በሊንኬጅ ሰርቪሶች ይቀጥላሉ። ለስማርት ጋቨርንመንት መሰረት ነው የዲጂታል ኢትዮጵያ 2030 አንደኛው ቪዥን ከዚህ በፊት በአካል የሚሄድባቸውን አገልግሎቶች ከቤቴ እንዳገኝ፣ ውሎችን ከቤቴ እንድፈራረም፣ የመንግስት የተለያዩ የሚሰጠኝን ሰርቲፊኬት የሚሰጠኝን ሰነድ ከስልኬ ላይ ሆኜ ማግኘት እንድችል ነው። ስለዚህ የከፍተኛ የሆነ እነዚህ ሰርቪሶች ኢኔብል የማድረግ አቅም አለ። ዲሲዥን ሜኪንግ ላይ የዲሞግራፊክስ ጉዳይ ለኩዊክ ለሆነ ዲሲዥን ሜኪንግ መሬት ላይ ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ስታቲስቲካል ዴታ እዚህ ዞን ላይ ከዚህ በላይ እድሜ ምን ያህል ሰው አለ፣ ከዚህ በታች እድሜ ምን ያህል ሰው አለ የሚለው በቀላሉ ለዲሲዥን ሜኪንግ ቅድም ዶክተር ወርቁም ላነሳው የናሽናል ዳታ ዌርሃውስ ከፍተኛ የሆነ ኢንፑት ይሆናል። የፌዴራልና የክልል ሰርቪሶችም እንዲናበቡ ያደርጋል። ስለዚህ ለዲጂታል ኢትዮጵያ ትልቅ እመርታ የሆነውን የዲጂታል ኢትዮጵያ 2030 ቪዥን ኢምፓርት በምናደርግበት መድረክ ላይ የፋይዳን 100% ማድረስ ለዚህ ከፍተኛ መሰረት ስለሆነ ይሄን እንግዲህ እንደ አደራ ለማቅረብ እድሉ ስለተሰጠኝ አመሰግናለሁ። ቴንኪዩ። ኩራቱ ሄዳሄን እናመሰግናለን። ክቡራቱ ይድነቃቸው ወርቁ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ በዲጂታል ንግድ ላይ ያለውን ኢኮሜርስ፣ ከሳቸው አስከትሎ ደግሞ ክቡራቱ ዳዊት ውብሸት የገቢዎች ሚኒስትር ዴኤታ ኢሬቨኑ ላይ ገለጻዎች ያቀርባሉ። አቶ ይድነቃቸውን በቅድሚያ ጋብዛለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን
ዲጂታል 2030ን ወደ ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆን ነው። በአጠቃላይ እንግዲህ ከዚህ በፊት ከምናየው መልኩ የሚቀጥሉት ዓመታት ንግድ አሁን እንደምናየው የጅምላ ነጋዴ ባለሀብቶች በጅምላ እያመጡ እዚህ የሚሸጥበት ደግሞ ወደ ውጭም ደግሞ በጅምላ ወስደው የሚሸጡበት ሳይሆን መልኩ ቶታሊ የሚቀየር በጥቃቅን ደረጃ ጥቃቅንና አነስተኛ ገበያዎች ወይም ባለሀብቶች የሚሳተፉበት በስፋት በሀገር ውስጥ ብቻ ሳይሆን ሳይገደቡ አጠቃላይ ማርኬቱን ግሎባሊ አክሰስ ማድረግ የሚችሉበት ሁኔታ የሚፈጠር ነው። ስለዚህ አንደኛ ነገር የትኛውም ነጋዴ ጥቃቅንና አነስተኛ ሆነ በየትኛውም ደረጃ ያለ የዓለምን ገበያ አክሰስ ያደርጋል። ያ ብቻ አይደለም፣ የትኛውም ደግሞ ሸማች እንደዚሁ ሳይገደብ ከዓለም ዙሪያ መግዛት ይችላል ማለት ነው። ስለዚህ በጊዜና በሰዓት ተገድቦ የነበረው አጠቃላይ የግብይት ስርዓት ይቀየራል። ሁለተኛ ይሄ ከዚህ በፊት ንግድ ለመነገድ ያለው የሴትአፕ ላይክ ሱቆች ያስፈልጋሉ እና መጋዘኖች ምናምን የሚለው እሱ ባይፋር ይቀንሳል። ኮስቱ ከዚህ በፊት እንደምናስበው አይነት ንግድ የዛ አይነት ኮስት እየኖረው አይሄድም። በዚህ ፕሮሰሱ ደግሞ ሰፋፊ የስራ እድሎች በተለይ ከዴሊቨሪ ጋር ከፓኬጂንግ ጋር ከኳሊቲ አሹራንስ ጋር የተለያዩ የስራ እድሎችን የሚፈጥር በአጠቃላይ ደግሞ የዲጂታል ኢኮኖሚም በተለየ መልኩ በውስጥ የሚያደርገው ይሆናል። በሀገራችን ስናይ እንግዲህ እንደምታውቁት በጣም ኤርሊ ስቴጅ ላይ ነው ያለው። የራሱ የሆነ አሰራርና ስርዓትም በዚህ ደረጃ አለው የምንለው አይደለም። እንግዲህ አሁን ባለው አሰራርና ስርዓት ፊት ለማድረግ እየተንደረደረ ያለ ወይም እየሞከረ ያለ ሴክተር ነው። እንደውም ኢንፎርማሉ በጣም አድጎ ቻሌንጅ እስከመሆን ድረስ በኢንፎርማል የሚደረጉ ግብይቶች በከፍተኛ ደረጃ ዶሚኔት ያደረጉበት ስርዓት ነው ያለን። በሌላ በኩል ደግሞ ፋይናንሻል ቴክኖሎጂዎች መስፋፋት ያለን የወጣት ፖፑሌሽን ከፍተኛ መሆን እነዚህ በጣም ትልልቅ ኢኔብለሮች ናቸው። በተለይ ደግሞ መንግስት አሁን ዲጂታል ኢትዮጵያ 2030 ላይ ለኢኮሜርስ የሰጠው ትኩረት እንደምታዩት ነው። አንደኛ ወደ 16 የሚሆኑ ተቋማትን አንድ ላይ አሰባስቦ በጋራ እንዲሰሩ አድርጓል። ሁለተኛ ደግሞ ራሱን ችሎ በሴክተር ደረጃ ብዙ ሀገራት ላይ የተለመደ አይደለም፣ በሴክተር ደረጃ ግን ራሱን ችሎ እንዲዋቀር አድርጎታል። ቅድም ያልናቸውም አጠቃላይ ሲወሩ የነበሩት ኢንፍራስትራክቸሮች መንደርደሪያዎቻችን ኦፖርቹኒቲ ሆነው ለኢኮሜርስ መሳለጥ የሚያገለግሉን ይሆናል። ያ ስንል ግን ያው ትልልቅ ቻሌንጆችን ፌስ እንደምናደርግ ግልጽ ነው። አንደኛው ከሁሉ በላይ ትልቁ ጋፕ አሁን ያለው ስርዓት ለትራዲሽናል ንግድ የተሰራ እንደመሆኑ ይሄ ነው የሚባል ለኢኮሜርስ ማሳለጥ የሚሆን አይነት መንደርደሪያ ሆኖ የሚያገለግላልም የታሰረ ከጅምላ ጋር የተያያዘ ኤክስፖርት ከጅምላ ጋር ኢምፖርት ከጅምላ ጋር የተያያዘ ነው። ወደ ጥቃቅን ስንመጣ ብዙ ነገሮችን ፔመንት ኢንተግሬሽንን ጨምሮ ብዙ ቻሌንጆች ያሉበት ነው። ያ ብቻ አይደለም። ያው እንደምታውቁት አብዛኛው ህዝባችን በገጠር የሚኖር ነው። ይሄ ደግሞ ከዲጂታል ሊትሬሲ ጋር ትልቅ ጋፕ ነጋዴውን ብትሉ ሸማቹን ብትሉ በከፍተኛ ደረጃ የዲጂታል ስኪል ጋፕ አለ። ብዙ ሙከራዎች አሉ። ያው የ5 ሚሊዮን ኮደርስ ለምሳሌ አንዱ ነው። ብቻ ዲጂታል ሊትሬሲ ላይ በስፋት መሰራት ይኖርበታል። ይህን እንግዲህ ለማድረግ ከ30 በላይ ቻሌንጆችን በተለይ ሬጉላቶሪ ቻሌንጆችን ለይተን በ5 ሳንድ ቦክሶች የሀገር ውስጥ የኢምፖርት ኤክስፖርት የየራሳቸው ባህሪ ስላላቸው እና ሎጂስቲክን ከማስፋፋት አንጻር እንዲሁም በተለየ መልኩ ደግሞ ያየ ነው መንግስት ለሀገር ውስጥ የኢንዱስትሪ ፓርኮች ለሀገር ውስጥ መሸጥ ስለፈቀደ አጠቃላይ ይሄ ሳንድ ቦክስ አላማው ምንድነው? እንዴት ነው ኢኮሜርስን ከዓለም ለኛ አዳፕት የምናደርገው? this is very important። እንደወረደ ስናመጣው የሚገጥምን የኛ ሀገር ማርኬት እንደምታውቁት ነው በብዙ በደላላ የተያያዘና በዲማንድ ኤንድ ሰፕላይ ህግ በዛ ደረጃ የሚሰራ አይደለም። ወደኛ ሀገር ስናመጣው ምንድነው የሚሆነው? ምንድነው መልኩ? ምን አይነት መልክ ነው የሚይዘው ብሎ ለማየት የሚቀጥሉት 6 ወራት እንደዚህ አይነት ሳንድ ቦክሶችን ኤክስኪዩት እናደርጋለን ብለን በስትራቴጂው ነድፈናል ማለት ነው። የመጀመሪያው እንግዲህ ከሀገር ውስጥ ንግድ ጋር የተያያዘ ነው። እንግዲህ ሀገር ውስጥ ንግድ በጣም ማበረታታት የምንፈልገው ህዝባችን ሆነ ነጋዴዎቻችን ንግድን ሲያስቡ የመጀመሪያ አማራጭ ኦንላይን ሆኖ እንዲያስቡ የምንፈልግበት በተለየ መልኩ አዌርነስ እና የሎጂስቲክስ ፕሮብሌሞችን ለመፍታት የምንንቀሳቀስበት አንድ የሳንድ ቦክስ ነው። ከዛ ጋር ተያይዞ ደግሞ የሎጂስቲክ እና የፉልፊልመንት የምንላቸው ምንድነው? አነስ ያሉ የስቶር አክቹዋሊ በሌላው ዓለም ሰፋፊ ስቶሮች ናቸው እና አማዞን ጋር ስትሄዱ ግን በእኛ ሀገር ኮንቴክስት መለስ ያሉ የፉልፊልመንት የስቶሮች
ስቶር አላቸው፣ የፓኬጂንግ ኤሪያ ያላቸው፣ እንደገና ዴሊቨሪ ኤሪያ ያላቸው የዚህ አይነት ስቶሮችን ሪኖቬት አድርገን 6 በአዲስ አበባ 2 ደግሞ ከአዲስ አበባ ውጭ አድርገን አጠቃላይ የዚህ ራሱ መልክ ምን መምሰል አለበት። ምክንያቱም በሌሎች ሀገሮች እንደምናየው የሞተር ባይክን ተጠቅሞ ዴሊቨሪ እንስራ ብንል ምን ያህል ከተሞቻችን እንደሚያበላሽ ብዙ ሀገር ሄዳችሁ ታውቁታላችሁና እሱ ከዞር ለማድረግና ከዛ ይልቅ በተለያዩ ኪዮስኮችና በተለያዩ ትንንሽ የዴሊቨሪ ኤሪያዎች ፕላስ ደግሞ እንደዚህ ትንሽ ሰፋ ያሉ ፉልፊልመንት ሴንተሮችን አዘጋጅተን የሎጂስቲክሱን ማሳለጥ አለብን። ይሄን እንዴት ቴስት እናደርገው ብሎ የሚያወጣ ሳንድ ቦክስ ነው ማለት ነው። ሌላኛው ሳንድ ቦክስ ኤክስፖርት ነው። ኤክስፖርት በጣም እንዲያደርግ የምንፈልገው የተለየ መልክ ይዞ እንዲመጣ በትንንሽ ደረጃ ያሉ ቢዝነሶች ግሎባሊ መሸጥ እንዲችሉና ከዛ የሚገኘውን የኤክስፖርት ገቢ በጣም የማሳደግ ያለመ ነው። እንግዲህ ትልቁ ቻሌንጅ የሚሆነው የኛ ሀገር የኳሊቲ ጉዳይ ነው። ምርቶቻችን በዓለም ደረጃ ተወዳድረው ለመሸጥ ከፍተኛ የኳሊቲ ኢኔቢሊንግ ስራ መሰራት ይኖርበታል። ፕላስ ኢንተርናሽናል የፔመንት ኢሹዎችም ትልቁ ቻሌንጆች ሆነው በዚህ ኤክስፖርት ሳንድቦክስ የምናያቸው ናቸው። ኢምፖርት መልኩ ከኤክስፖርት ጋር ተመሳሳይነት ያለው ነገር ቢሆን ስቲል ግን ዲስከሬጅ የምናደርገውና በተለይ ከውጭ ምንዛሬ ጋር እያይዘን ያን ያህል ጋፕ እንዲፈጠር የማንፈልገው ወይም ኢምፓክቱ ዞሮ ዞሮ ቱ ዌይ ስትሪት ነው። መከልከል ኢምፖርትን መከልከል አንችልም። ግን በምን አይነት አጥር ውስጥ ኢምፖርትን እናሳልጥና ምን አይነት መልክ ይዞ በኢኮሜርስ ውስጥ ይቀጥል የሚለውን የምናይበት ሳንድ ቦክስ ነው ማለት ነው። በአጠቃላይ እንግዲህ እነዚህ ሳንድ ቦክሶች ውጤታቸው ምንድነው የሚሆነው? ከነዚህ የምናገኘው ዳታ ለ6 ወር ረን ስናደርገው የተለያዩ ህጎችን እናሻሽላለን፣ የተለያዩ አሰራሮችን እናሻሽላለን። እነዚህ የተሻሻሉ አሰራሮች ያላቸውን ኢምፓክት ደግሞ እያየን እነዛን አስተካክለን ፋይናሊ የኢኮሜርስ ህግና አሰራር ይሄን አይነት መልክ ይኖረዋል ብለን የምንሄድበት ነው ማለት ነው። ስለዚህ አጠቃላይ እንደ ሀገር የምንተገብራቸው ነገሮች ስለሚሆኑ አንደኛ ነገር ይሄ አመራር በተለየ መልኩ ሬዲ መሆን ይጠበቅበታል። አንድም ከሬጉላቶሪ የሚወጡ ህጎች እስከታች ድረስ ከመተግበር አንጻር፣ ሌላም ካፓሲቲ ቢልዲንግ ጋር ከአዌርነስ ጋር የተያያዙ ስራዎች ሁሉ በስፋት መሰራት ስላለባቸው ለዚህ መዘጋጀት ያስፈልጋል። በተለይ ደግሞ አጠቃላይ የሳንድ ቦክሱ ውጤት የሚወሰደው በምንሰበስበው ዳታና አናላይዝ በምናደርገው ልክ ስለሚሆን ዳታ ኤክስቼንጅ ላይ የተለየ ትኩረት ተሰጥቶ መሰራት ይኖርበታል። ያው እንግዲህ ኢኮሜርስ የሚቀጥሉት ጥቂት ዓመታት ፎር ሹር የተለየ መልክ ይዛል። ንግድ ቅድም እንዳልኩት በጅምላ ላይ የተመሰረተ መሆኑ ያበቃል። ወይም በሌሎች ሀገራት እንዳየነው አብዛኛው የንግድ ትልቁ ፓርት በጥቃቅን ንግዶች ጋር የተመሰረተ ነው የሚሆነው። ስለዚህ ለዚህ ለማይቀረው ጉዞ አብረን እንጓዝ እላለሁ። አመሰግናለሁ። በጣም አመሰግናለሁ። በመቀጠል ክቡራቶ ዳዊት ውብሸት የገቢዎች ሚኒስትር ዴኤታ መድረኩን ይረከቡና ኢሬቨኒው ላይ ገለጻ ያቀርባሉ። ክቡር ጠቅላይ ሚኒስትር፣ ክቡራት እንዴት አመራላችሁ? እኔ ዛሬ የማቀርብላችሁ ከኢታክስ ጋር የተያያዘ ነው። የዚህም ከዲጂታል 2030 ጋር በማያያዝ ታክስ ስርዓቱን ወደ ታክስ አድሚኒስትሬሽን 3.0 ብለን ስራ ጀምረናል ማለት ነው። የታክስ አድሚኒስትሬሽን 3.0 የምንለው ለታክስ ስርዓቱን የማዘመን የመቀየር ስራ የምንሰራበት ነው። ይህም ከዲጂታል 2030 ጋር የተጣጣመ ነው ማለት ነው። ስለዚህ በዋናነት ታክስ ፔሩን ሴንትሪክ አድርገን እንዲሁም ዳታን መሰረት ያደረገ ስርዓቶችን ለመገንባት እየሄድን ነው ማለት ነው። ስለዚህ 2025 ምን ሰጠን፣ ምን ለ2030 ግብዓት ይሆናል የሚለውን የተወሰኑ ማሳያዎችን አሳይና አንደኛ ነጋዴው በራሱ ማሳወቅ እንዲችል በኤሌክትሮኒክ ዘዴ የማሳወቅ አቅሙን ከፍ እንዲል ሆኗል። እዚህ እንደምታዩት በቁጥሩ ላይ ከ20 ሺህ በላይ የነበረውን የንግድ በተለይ በፌዴራል ደረጃ የነበረውን 58 ሺህ በላይ በራሱ እንዲያሳውቅ አድርገናል ማለት ነው። እነዚህ በሙሉ በኤሌክትሮኒክ ዘዴ እያሳወቀ ያለ የፌዴራል ግብር ከፋይ ነው ማለት ነው። ሌላኛው ከነዚህ ካሳወቁት ውስጥ የግብር ከፋዮች ምን ያህሉ በኤሌክትሮኒክ ዘዴ ክፍያ ይፈጽማሉ የሚለውን ስናይ እንግዲህ የ5 ዓመታትን ዳታ እዚህ ላይ እንደምናየው ከ2013 እስከ 2017 ያለውን 6762 የነበረውን አሁን ከ33000 በላይ አድርገናል ማለት ነው። ስለዚህ ይሄ የሚያሳየን የዲጂታላይዜሽንን በመተግበራችን ተጠቃሚውም ወደ ሲስተም እየገባ የመጣበት ነው ማለት ነው። ሌላኛው እዚህ ላይ የምናየው በዚህኛው የፊዚካል የጀመርነው ክሊራንሶችን በኤሌክትሮኒክ ዘዴ የመስጠት ነው ማለት ነው። አሁን የኤሌክትሮኒክ ዘዴ
ክሊራንስ የወሰዱ ወደ 46.7 አካባቢ መቶ የግብር ከፋዮቻችንን በፌዴራል ደረጃ ሰጠናል ማለት ነው። በዋናነት እንግዲህ ከተሰጠን ተልእኮዎች አንዱ ደግሞ ያው ግብር የመሰብሰብ ነው። ኢኮኖሚው ከሚያመነጨው የግብር ምን ያህሉን ሰብስበናል ብለን እዚህ 5 ዓመታትን ብናይ የ2013 279.44 ቢሊዮን የነበረውን አሁን በ2017 ባለፈው የዘጋነው ዓመት ከ900 ቢሊዮን ብር በላይ ሰብስበናል ማለት ነው። ስለዚህ እድገታችን እንደምታዩት እዚህ ቁጥር ላይ በጣም ፕሮግሬሲቭ ሆኖ ቀጥሏል። አሁን በዚህ ዓመት ደግሞ ትሪሊየን ለማሳካት በከፍተኛ ሁኔታ እየሰራ እንገኛለን። በእቅዳችንም 1.28 ትሪሊየን አቅደን አሁን በ5 ወራት ውስጥ ከዛ በላይ ማሳካት እንደምንችል የሚያሳይ ነው። ስለዚህ እነዚህ ነገሮች ስንጠቀም ምን ታጥቀን ነው፣ ምን አይነት ቴክኖሎጂዎች ስላሉን ነው እነዚህን ያሳካ ነው፣ ከዚህ በኋላ ወደ 2030 እንዴት ይወስዱናል ብለን ስናይ ከዚህ ላይ የምትመለከቷቸውን ሲስተሞች በመጠቀም በቅርብ የጀመርናቸው ከኢንቮይስ ጀምሮ የስማርት ከስተም ቦርደር፣ የከስተም ማኔጅመንት 24/7 ለከስተመሮች የሚሰጡ ከስተም ሰርቪሶችን ጨምረን በኢንቮይስም በኤሌክትሮኒክ ዘዴ ጀምረናል ማለት። ስለዚህ እነዚህ ነገሮች ስናይ ለ2030 ግብአት የሚሆነን ነው ማለት ነው። የራሳችን ሲስተም ብቻ በራሳቸው ብቻ ሳይሆን ከሌሎች ተቋማት ጋር በመሆን በማስተሳሰር አብረው እንዲሰሩ አድርገናል ማለት ነው። እዚህ ላይ ከምንመለከታቸው ተቋማቶች የፋይዳን፣ ቴሌብርን ከሀገሪቷ ላይ ከሚገኙ ከሁሉም ባንክ ጋር አስተሳስረን እየሰራ እንገኛለን። እንዲሁም የዶክመንት ማጣራት ስንፈልግ ከዳራስ ጋር ኮሚኒኬት አድርገናል ማለት ነው። ሌላ አሁን በአገር ደረጃ እየተገበርን የምንገኘውን የመሶብ አገልግሎት በአጠቃላይ ባለበት የገቢዎችን ስራ እዛ ተግብረን አገልግሎት እየሰጠን እንገኛለን ማለት ነው። ታክስ አድሚኒስትሬሽን 3.0 ለመድረስ እነዛ ነገሮች ካሉን ምን ብንጨምር ነው፣ ምን ብናካትት ነው፣ ምን ብናሻሽል ነው ስንል አንደኛ በአገር ደረጃ አሁን ከኢንፎርሜሽን መረብ ደህንነትና ከኢትዮጵያን አርቲፊሻል ኢንተለጀንስ ጋር የተጀመሩ የተለያዩ አገር በቀል ሲስተሞች አሉን። እነሱን በማካተት ከዚህ በፊት የተገበርናቸውን ሲስተሞች በአገር ደረጃ አስፍተን ሁሉም በክልልም በመስተዳደሮቹም ላይ ኢምፕሊመንት ተደርገው እነዚህን ታክስ አድሚኒስትሬሽን 3.0 የሚለውን ለማሳካት እንችላለን ብለን እየሰራን ነው ማለት ነው። ለምንድን ነው ይህንን የመረጥ ነው የሚለው ለማሳየት ያህል አንደኛ አሁን ያሉብን ክፍተቶች ለመሙላት፣ ሁለተኛ የታክስ ስርዓታችን ሞር ወደ ታክስ አድሚኒስትሬሽን የሚመጣ ነው። ስለዚህ ከስተመር ሴንትሪክ ወይም ደግሞ በእኛ ኮንቴክስት ታክስ ፔሩ ላይ ስለማይሄድ ስለዚህ ወደ ታክስ ፔየር ሴንትሪክ ለማድረግ ስራዎች እየሰራን ነው። ሌላኛው የታክስ ጋፓችንን የምንሞላበት የሚያሳድግብን ዳታ ድሪቭን የሆኑ ነገሮችን የምንሰራባቸው ናቸው ማለት ነው። ሁለተኛ የስራ ባህላችንን የምንቀየርበት ነው። ወደ 24/7 እንምጣ እያልን አሁን ባለን የስራ 8 ሰዓት ስራ ልናሳካው ስለማንችል እነዚህንና የመሳሰሉ ነገሮችን የምንሰራበት ነው ማለት ነው። ምን ጥቅም እናገኛለን ምንድን ነው የሚለውን ለማየት በመጀመሪያ ደረጃ ዲጂታል ፈርስት በማለታችን ብዙ ዳታዎች እያመረትን ነው ማለት ነው። ስለዚህ ዳታ አመረትን ማለት ያን ዳታ ለመጠቀም ለፖሊሲም ለጥናትም ለተለያዩ ግብዓት የሚሆን ዳታ አለን። እሱ ብቻ ሳይሆን አሁናዊ ወይም ቅስፈታዊ ዳታዎችን የምናይበት ነው ማለት ነው። ከዚህ በፊት የምንሰበሰበውን ታክስ ወደ ኋላ ሄደን ነው የምናውቀው። አሁን ከረንትሊ መሰብሰብ የምንፈልገውን ታክስ አሁን እናውቃለን። ስለዚህ ሪል ታይም ዳታዎች ስላሉን የምንሰበስባቸውን ዳታዎች በአሁናዊ ሁኔታ አሁን ቅስፈታዊ በሆነ ወልኩ ወይም በሪል ታይም እናውቃለን ማለት ነው። ሌላኛው የታክስ ፔሩ በኩል ስናየው ታክስ ፔሩም በማንኛውም ሰዓት ባለው የኤሌክትሮኒክስ ዲቫይስ ታክስ ኦቶሪቲ ጋር አገልግሎት ማግኘት ቢፈልግ እንዲያገኝ የሚያስችል ስርዓት ነው ማለት ነው። ይህን በማድረጋችን ራሱ የታክስ ኦቶሪቲው ተገማች ይሆናል ማለት ነው። ከዚህ በፊት ይህ ተገማችነት የበዛበት አሰራር ወደኋላ እየሰራን የነበረው ነው። እሱ ብቻ ሳይሆን ታክስ ፔሮ ጋር የሚኖረን ግንኙነት ጤናማና ትራንስፓረንሲ እንዲሆን ያደርጋል። ይህን በማድረጋችን በታክስ ፔሮ ብቻ ሳይሆን በታክስ ኦቶሪቲውም ላይ የኦፕሬሽናል ኮስትን የሚቀንስልን ይሆናል ማለት ነው። እንዲሁም እነዚህን ሲስተሞችና ስርዓቱን በማዘመናችን ከታክስ ስርዓቱ ውጭ የሆኑትን ወደ ታክስ መረቡ እንዲገቡ እናደርጋለን። አሁን ያለውንም አሰባሰባችንን እናሳድጋለን። ስለዚህ ታክስ አድሚኒስትሬሽን 3.0 የምንለው ምን ይመስላል የሚለውን ለማሳየት ያህል በሶስት ሌየር እዚህ ላይ እንደምትመለከቱት አስቀምጠነዋል። የታችኛው የምንመለከተው
ከታክስ ሩል ጋር የተያያዙትን ነገሮች ከገቨርንመንት ሩሎች የተለያዩ የዲጂታል ፖሊሲዎችን ጨምሮ የሀገሪቷን ሕጎች የተቀመጠበት ነው። በሁለተኛው ሌየር ላይ የምንመለከተው አሁን እየተጠቀምን ያላቸውን ሲስተሞችና እየተገበርን ያላቸው ሲስተሞች ተናባቢ፣ እርስ በርስ ተመጋጋቢ እንዲሆኑ የዳታ ኤክስቼንጆቻችንን ተጠቅመን በእርስ በርስ ብቻ ሳይሆን ከተቋማት ጋር ያለን የሰርቪስ አገልግሎት ዳታ ኤክስቼንጅ በመስራት የምንጠቀምበት ሌየር ሲሆን በዋናነት ታክስ ፔየር ተች ፖይንት ብለን ሌላኛውን ስንመለከት ማንኛውም ታክስ ፔየር ካለበት ቦታ ሆኖ በኤሌክትሮኒክስ ዲቫይስ ሆኖ ታክስ ፔየሩን ታክስ ኦቶሪቲውን ማግኘት ቢፈልግ በቀላሉ አክሰስ አድርጎ የንክኪን የምናስወግድበት ይሆናል። ይህንን በማድረጋችን እንግዲህ በቀጣይ አገሪቷ የምታገኘውን ወይም የምታፈራውን ኢኮኖሚ ወደ ገቢ ቀይረን ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን ሁለቱንም ሚኒስትር ዴኤታዎች። የመጨረሻው ገለጻ የሚሆነው የወደፊቱን ፈጠራ ጅምር የቢዝነስ ኩባንያዎችም ስታርታፕ የመፍጠርና የሰው ኃይል ልማት ላይ ያተኮረ ገለጻ እንዲያቀርቡ የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር ዴኤታ ክቡር አቶ ሙሉቀን ቀሬን ወደ መድረክ ጋብዛለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ የዲጂታል ኢትዮጵያ 2030 የምናልማት ኢትዮጵያ ፈጠራዎቿ በሀገራዊ ማንነት ላይ የተመሰረቱ ወይም ሀገራዊ ማንነትን የሚያንጸባርቁ፣ አካታችነት ደግሞ ይሁነኝ ተብሎ ከጉዳይ የሚወሰድበት ቴክኖሎጂ የሀገራችንን ፕራዮሪቲዎች ሰርቭ የሚያደርግባት ኢትዮጵያ እንደሆነች በግልጽ ተቀምጧል። የዲጂታል ኢትዮጵያ 2030 አራት ዋና ዋና ዓላማዎች አሉት። ከነዚህ መካከል ሶስተኛው ዓላማ በስራ ፈጠራ በተሸጋገሩ ስታርታፖችና አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ደግሞ በዘመኑ ቁልፍ ሴክተሮች የሚገለጽ አካታች የሆነ ዲጂታል እድገትን ማፋጠን እንደሆነ ተቀምጧል። የዲጂታል ኢትዮጵያ 2030 ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶች እና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ከስታርታፕ በተጨማሪ ዋናው ቁልፍ ጉዳይ ተደርጎ የተቀመጠው የዲጂታል ስኪል ልማት ጉዳይ ነው። የዲጂታል ክህሎት ልማት ለምን ካልን የዲጂታል ትራንስፎርሜሽን የዲጂታል ክህሎት ይፈልጋል። እየተለወጠ ያለው የስራ ምህዳር አዲስ ክህሎት የግድ ይላል። ፈጠራና አካታችነትም እንደዚሁ ያለ ክህሎት የሚታሰብ ጉዳይ አይደለም። ምርትና አገልግሎቶችን የሚያመነጩ ጀማሪ ቢዝነሶች ወይም ስታርታፖች በምንፈልገው ደረጃ ፍሬ እንዲያፈሩ ክህሎት ወሳኝ የሆነ ስፍራ ይኖረዋል። ሀገራችን በዓለም አውድ ውስጥ ለሚኖራት ተወዳዳሪነት የክህሎት ልማት ጉዳይ ልክ እንደ ዘር ይታያል። ከዛ በተጨማሪ ሀገራችን ኮምፒቲቲቭ የሆነ የዲጂታል ሀብ የመሆን ህልሟን እንድታሳካ እንደዚሁ ከ70% በላይ የሆነውን የሀገራችንን ወጣት በክህሎት አስታጥቀን መጓዝ ስንችል የሚሳካ እንደሆነ በስትራቴጂው ላይ በግልጽ ተቀምጧል። ስትራቴጂው በህፃናትና ወጣቶች፣ በሴቶች እንዲሁም ደግሞ በስታርታፖች ላይ የሚደረግ ኢንቨስትመንት ወሳኝ የሆነ ፋክተር እንደሆነ
ያስቀምጣል። ስትራቴጂው 5 ስትራቴጂክ ፒላሮች አሉት። የመጀመሪያው ስትራቴጂክ ፒላር ናሽናል ዲጂታል ስትራቴጂ ነው። በዚህ ውስጥ የተለዩ ቁልፍ እርምጃዎች ወይም ደግሞ ኢኒሼቲቮች አሉ። ሁለተኛው ስትራቴጂክ ፒላር ለነገ ወይም ለመጪው ዘመን የተዘጋጀ ሰራተኛ የሰው ኃይል ማፍራት ነው። ሶስተኛው ስትራቴጂክ ፒላር በመደመር መንግስት በግልጽ እንደተቀመጠው ስርዓታዊ ፍጥነት ማምጣት እንዲቻል የሚያግዘው የዲጂታል ሰርቪስ ትራንስፎርሜሽን ጉዳይ ነው። ይሄን ሁሉ በግብአት ወይም በሰው ኃይል ልማት ፊድ የሚያደርገው የትምህርት ስርዓት ለውጥም እንደዚሁ ቁልፍ የሆነ ስትራቴጂክ ፒላር ተደርጎ ተቀምጧል። የመጨረሻው ስትራቴጂክ ፒላር ከክህሎት ልማት አንጻር በእያንዳንዱ ሴክተር ያለ የሰው ኃይል ፕሮፌሽናል የመገንባትና የማልማት ጉዳይ ነው። በእነዚህ ስትራቴጂክ ፒላሮች ውስጥ የተዘረዘሩ ቁልፍ የሆኑ እርምጃዎች ተተግብረው በ2030 የሚከተሉት ታርጌቶችን እንጠብቃለን። የመጀመሪያው 70% የሚሆነውን የሀገራችንን ዜጋ ዲጂታሊ ሊትሬት ማድረግ፣ 80 እና ከዛ በላይ የሚሆነውን ሲቪል ሰርቪስ ዲጂታሊ ሬዲ እንዲሆን ማድረግ፣ ልክ እንደ ኢትዮ ኮደርስ ባሉ ኢኒሼቲቮች የተገነባ 10 ሚሊዮን ግራጁዌቶችን ማፍራት፣ እንዲሁም ደግሞ በማስተርስ እና በፒኤችዲ ደረጃ የሚወሰድ የዲጂታል አድቫንስድ ፕሮፌሽናልስ ስልጠና እስከ 100,000 እና ከዚያ በላይ ዜጎችን ማፍራት ይጠበቃል። ከቢዝነስ ፈጠራ አንጻር ከመውደቅ ምጣኔ ያለፉ ወይም የተሸጋገሩ 5,000 ስታርታፖች ወይም አነስተኛና መካከለኛ ኢንተርፕራይዞች በአይሲቲ በቢፒኦ እና በቴክ ኢነብልድ ሰርቪስ ከ1 ሚሊዮን በላይ ዜጎች ስራ ይፈጠርላቸዋል። ከዲጂታል ኢኮኖሚ ልማት የምናገኘው ገቢ ከ3 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። ከዚህ የዲጂታል ኢኮኖሚ የምናገኘው አጠቃላይ ገቢ ከሀገር ውስጥ ገቢ ጋር ሲነጻጸር ከ12% በላይ እንደሚሆን ይጠበቃል። የዲጂታል ኢትዮጵያ 2025 መተግበሩ መሬትን እንደማለስለስ ተደርጎ ይወሰዳል። የተወሰኑ ዘሮችም ተዘርተዋል፣ መብቀል የጀመሩ አሉ። የዲጂታል ኢትዮጵያ 2030 ቀሪ ዘሮችን ዘርቶ አብቅሎ ኮትኩቶ አርሞ ከዛ የሚገኘውን ፍሬ ሃርቨስት የማድረግ ጉዳይ እንደሆነ እገነዘባለሁ። እጅግ በጣም አድርጌ አመሰግናለሁ።